ከፍለው ክፍያ ከፍለው ራሳቸውን የሚገሉበት ሁኔታ ሁሉ አመቻችተው ስራ እየሰሩ ነው። ማህበራዊ ሚዲያን ካልተጠቀመ ለጭንቀት ለብዙ ነገር መዳረግ የሚችል ተማሪ ነው ያለው ማለት። ወደ 52% አካባቢ የሚሆኑት ግንኙነት አድርገዋል እድሜያቸው ከ18 ዓመት በታች ሆነው ማለት ነው። የግብረ ሰዶማዊነቱን ብዙ ጊዜ እንፈራዋለን። ማን ነው የነኝን ወጣቶች ህይወት የሚታደገው? 70% አካባቢ የሚሆኑ የሰንበት ትምህርት ቤት ተማሪዎች ልጆች የሶሻል ሚዲያ ተጠቂዎች ናቸው። ልጆች ዋሹ ማለት ሁሉም ነገር ተደብቋል ማለት ነው። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ጤና ይስጥልኝ ተመልካቾቼ፣ እንደምንሰነበታችሁ። መስከረም ፖድካስትን በመስከረም ሚዲያ በየሳምንቱ ወደ እናንተ እያደረስን እንገኛለን። የዛሬው ፕሮግራሜ የሀገራችን ላይ እየደረሰ ያለውን ማህበራዊ ቀውስ የሚያሳይ ነው። እንደኔ አስደንጋጩ ጥናት ብየዋለሁኝ። ማህበረ ቅዱሳን ያዘጋጀው አንድ መድረክ ላይ ተገኝቼ የቀረበ ጥናት በመስማት ነው ጥናት አቅራቢውን የጋበዝኳቸው። በጣም የሚያስደነግጥ ነው። እንደ ሀገር ምን ሁኔታ ላይ እንዳለን የሚያሳይ ነው። በማህበራዊ እንቅስቃሴያችን በተለይ ማለት ነው። እሱን ለመወያየት ዲያቆን ኃይለ ገብርኤል ታምራትን የጋበዝኩ። ዲያቆን እንኳን ደህና መጣ። እንኳን ደህና ቆይሽ። አንተ እያልኩ ልቀጥል? አዎ እሺ። አይድቁና ስላለ ነው ይሁን። እሺ። እኔ በጣም ነው የደነገጥኩት እዛ መድረክ ላይ። መድረኩ ምንድነው የሚለው ወደ መጨረሻ እናመጣዋለን መቋጫ ስለምናደርገውና መጀመሪያ የጥናቱ ዓላማ ምንድነው ከሚል ልጀምርና ዘርዘር ያለውን ነገር ለተመልካቾቻችን እናደርሳለን። መልካም። እሺ። እንግዲህ መደንገጡን እኔም እንዳንቺ ደንግጫለሁ። መረጃዎችን ስናጠናክርና ስንቀምር ያገኘናቸው እውነታዎች የሚያስደነግጡ ሆነው ነው ያገኘናቸው። የጥናቱ ዓላማ የነበረው ምንድነው? ያው እንደምታውቁ ማህበረ ቅዱሳን አዲስ ስልታዊ እቅድ አቅዶ በዚያ መሰረት ማህበራዊ ጉዳዮችን ተደራሽ ማድረግ አለብኝ መፍታት አለብኝና እሱ ላይ ያሉ ተቋማትን በማቋቋም ደረጃ እና ማህበራዊ ቀውሶችን በመፍታት ደረጃ ስራዎችን ለመስራት ብዙ እቅዶችን አቅዷል። ከዚያ ውስጥ አንዱ የሱስ ማገገሚያ ማዕከልና የምክክር አገልግሎት ሰጪ ተቋማትን ማቋቋም ነው። እሱን ለማድረግ እቅዱ ሲታቀድ ያው የራሱን አሰስመንት ሰርቶ ወይም ጥናት አድርጎ በዚያ መነሻነት ይሄ ጉዳይ ያስፈልገኛል ብሎ በእቅድ አስቀምጦታል። እኛ ደግሞ እንደ ክፍል ወደ ትግበራ ስንገባና አፈጻጸሙን ልናወርድ ስናስብ ሌላ ጥናት ማጥናት አስፈልጎን ነበር። ስለዚህ ያስፈልገበት ዋናው ምክንያት ሁለት ናቸው። ዋናዎቹ ጉዳዮች አንደኛው ችግሮቹ ምን ላይ ናቸው ያሉት። ለምሳሌ የምክክር አገልግሎት ለመስጠት ስናስብ በምን ዘርፍ ላይ ነው ምክክር አገልግሎት መስጠት ያለብን? የሱስ ማገገሚያ ማዕከል ስናቋቁም እንደሚታወቀው በአሁኑ ጊዜ በጣም በርካታ የሆኑ ማህበራዊ የሱስ ተጋላጭነት ነው ያለውና የትኛው ነው በጣም አደጋ እየታየበት ያለው የሚለው ለማወቅ ምክንያት ነው ማለት ነው። ስለዚህ የሱስ ነባራዊ ሁኔታ በየትኛው ዘርፍ ላይ በምን አይነት ጉዳይ የሚለውን ነገር ለመለየት ለማወቅ የመጀመሪያውን ለማጥናት ምክንያቱ ሆኗል ማለት ነው። ከዚያ ውጭ ተጋላጮች እነማን ናቸው የሚለው የመጀመሪያው ዓላማ እነኚህ ነው። የዚህ የሱስ ተጋላጭና ልንሰጥ ያሰብነው አገልግሎት ተደራሽ የሚሆነው ማህበረሰብ እነማን ናቸው የሚለው ለማወቅ ማለት ነው። ከዚያ ቀጥሎ የመጣው ምንድነው? ባለው ነባራዊ ሁኔታ ወይም ደግሞ ችግር ተነስተን የመፍትሄ አቅጣጫ ማስቀመጥ ማለት ነው። በፕሮግራሙ ላይ እንዳየሽው ያው የፕሮግራሙ ውጤት አንዱ የዚያ የጥናቱ ግኝት የሆነውን የመፍትሄ አቅጣጫ የሚያመለክት ሂደትና የጅማሮ ነው በዚያ ቀን የተከናወነ ማለት ነው። ስለዚህ ነባራዊ ሁኔታ ምን ይመስላል የሚለውን ከለየም በኋላ ለዚያ ላለው ነባራዊ ሁኔታ መፍትሄ ማመልከት ነው። መጨረሻ ደግሞ ያው የምእመናን ማህበራዊ ቀውስ በመፍታት ደረጃ ቤተክርስቲያን ሚናዋን፣ ኃላፊነቷን፣ ተጠያቂነቷን፣ ድርሻዋን እንድትወጣ ለማድረግ ነው ማለት ነው። ዓላማዎቹ እነኚህ ናቸው ዋናው ነው። እሺ እንግዲህ ትንሽ ማዕቀፍ ማስቀመጥ ስላለብን ጥናቱ ማህበራዊ ቀውሱን ነው የሚያሳየው እና የተሰበሰበበት መንገድ ከመቼ እስከ መቼ ያለው ነው ከዚህ በኋላ የምንዋራቸው ነገሮች የሚያካትቱት። እንግዲህ በጥናት አቀራረብና ሳይንስ ወይም ደግሞ ስነ ዘዴ መሰረት ብዙ አይነት የጥናት ዘዴዎች አሉ። ከዚያ ውስጥ አንዱ ያው የተጠኑ ጥናቶችን ሪቪው አናሊሲስ የምንለው ማለት ነው። በሀገር ደረጃ በተለያዩ ዩኒቨርሲቲዎች ተቋማት የተጠኑ ጥናቶችን ሪፖርቶችን መነሻ ነው ያደረግነው ማለት ነው። ስለዚህ በዩኒቨርሲቲ ደረጃ የተጠኑ ጥናቶች አሉ። በዓለም አቀፍ የህትመት ውጤት ላይ የወጡ የጥናት መጽሔቶች ላይ የታተሙ የጥናት ውጤቶችን ታሳቢ አድርገናል። ስለዚህ በእነኛ ጥናቶች ላይ የታተሙ መረጃዎችን ከሰበሰብን በኋላ
አሉ እንደ ጤና ጥበቃ ሚኒስቴር የዲሞግራፊ ኤንድ ሄልዝ ሰርቬይ የህዝብ ቆጠራ ተቋም ያጠናው ጥናት አለ። WHO ያጠናው ጥናት አለ። UNDP ያጠኑ ጥናቶች አሉ። ሌሎችም ተቋማት ያጠኑ አሉ። በተለይ እነኚህ ሰብአዊነት ላይ የሚሰሩ ብዙ ተቋማት ብዙ ሪፖርቶችን ያወጣሉ። እንደሚታወቀው በእኛ አገልግሎት በተለይ በቤተክርስቲያን አገልግሎት በዓለም አቀፍ ደረጃ የተጠኑ ጥናቶችን መነሻ አድርጎ እቅዶችንና ስራዎችን የመስራት ልምዱ በጣም ብዙ ያልተለመደ ቢሆንም ብዙ ጥናቶች ግን አሉ። በሀገር ደረጃ ማን ተገብራቸው በጣም ብዙ ጠቃሚ ጥናቶች አሉና እነሱን ነው አናሊሲስ የሰራ ነው ማለት ነው። ስለዚህ ቴማቲክ አናሊሲስ ተጠቅመናል ማለት እኛ በፈለግናቸው የምክክል አገልግሎት ለመስጠትና ማህበራዊ ቀውሱ አለባቸው ብለን ያሰብናቸውን ዘርፎች መለየት የመጀመሪያው ስራችን ነው። ሶሻል ሚዲያ የሚለው አንደኛው ነው። ሱስ ብለን ስንቀምር ንጥረ ነገር ባህሪ ሱስ ብለን ስለምንከፍል ስለዚህ እዚያ ውስጥ ያሉ ነገሮች ሁሉ ጥናት የተገኙባቸውን ሁሉ መነሻ አድርገናል ማለት ነው። መረጃው የተሰበሰበባቸው የተጠናባቸው ጊዜያቶች ከ2020 ብዙዎቹ ከ2020 በኋላ የታተሙ ናቸው። ያ ማለት ከ8 ዓመት ያልሞላቸው ማለት ነው። ያው በጥናቱ ህግ መሰረት እስከ 10 ዓመት ድረስ ቢሆን ጥሩ ነው ተብሎ ይታሰባል እንደ ሁኔታው። ከዚያም በኋላ ወደ ኋላ ልንመለስ እንችል ይሆናል። ግን እንዲህ አይነት ጥናቶች በየጊዜው ተለዋዋጭ ስለሚሆኑ እኛ ታሳቢ ያደረግነው ከ2020 ጀምሮ የታተሙ ጥናቶች መነሻ አድርገን እነሱን ቁጥራዊ መረጃዎችን አወጥተን በዘርፍ ከፋፍለን የንጥረ ነገር ተጋላጭነትን በተመለከተ የማህበራዊ ወይም ደግሞ የባህሪ ተጋላጭነትን በተመለከተ በተለይ ከሶሻል ሚዲያ ጋር ተያይዞ የሚገናኙ በጣም ብዙ ጉዳዮች ስላሉ እነሱ ለየብቻው በዘርፍ አድርገን በሀገር ደረጃ በተለያየ አካባቢ ላይ የተጠኑ ጥናቶችን ነው ሳምራይዝ አድርገን ወደ እኛ አገልግሎት ያመጣናቸው ማለት ነው። እስኪ አሁን ደግሞ ወደ ዘርዘር ወዳለው ወደ ይዘቱ እንግባና ከሱስ ብንጀምር ደስ ይለኛል። የሱስ ተጋላጭነት በእድሜም ከፋፍላችሁ ያስቀመጣችሁት ነገር ስላለ እሱ እንዳሰሳውን እኔና ለምን ወደሚለው እንሄዳለን። መልካም እንግዲህ የሱስ ተጋላጭነት ስናነሳ ቅድም እንደነገርኩሽ ሁለት አይነት ናቸው በእኛ ጥናቶች የደረስንባቸው የባህሪ ሱስና የንጥረ ነገር ሱስ ብለን የወሰድነው ማለት ነው። በጣም አደገኛ የሆነውና ለኔም በጣም ከገረሙ ጥናት ግኝቶች መካከል የባህሪ ሱስ ተብሎ የሚታሰቡ ነገሮች በእኛ ቤተክርስቲያን በጣም የሚወገዙና ሰፊ ትምህርት የሚሰጥባቸው ናቸው። ለምሳሌ እንደ ዝሙት፣ ስርቆት፣ ውሸት፣ ቅናት እነኚህ የሚባሉ ነገሮች ራሱን የቻለ የሱስ ናቸው። በሳይንሱ ሱስ ተብሎ ነው የተበየኑትና በተለይ በእኛ መጽሐፍ ቅዱስም ለምሳሌ ያቺን መግደላዊት ማርያም ብናነሳ 7 አይነት አጋንንት ነበረባት፣ 7ቱም መናፍስት ወጡላት ለምናነሳቸው ላይ የተዘረዘሩት ነገሮች በሙሉ ከባህሪ ሱስ ጋር የሚገናኙ ናቸውና ብዙ የቤተክርስቲያን ልጆች በተለይ ምዕመናን በሚፈለገው ደረጃ በቤተክርስቲያን አገልግሎት በስርዓተ አምልኮና ሱታፌ የማይገኙትና ብዙ ጊዜ ማህበራትም ቤተክርስቲያንም የሚጨነቁባቸው ጉዳዮች አንዱ በዚህ ውስጥ የተካተቱና በተለያዩ የሱስ ተጋላጭነት ውስጥ ስለሆኑ ነው ወይም ደግሞ ለዚያ ተጠቂ ስለሆኑ ነው የሚለውን ነገር እንድናያት ይችላልና አንደኛው ዘርፍ ማህበራዊ ባህሪያዊ ሱስ ብለን የወሰድነው ነው። ሁለተኛው የንጥረ ነገር ሱስ ብለን የወሰድነው ነው። እሱም ቁጥሮችን ስንመለከት እንዲህ ይሆናል ብለን አልገመትንም። ለምሳሌ በንጥረ ነገር ደረጃ ስናነሳ የመጀመሪያው አልኮል ነው። አልኮል በመላው ሀገሪቱ በተለያየ አካባቢዎች ላይ ተጠንቷል። የተጠኑ ጥናቶችም የህትመት ውጤቶችም አሉ፣ ሪፖርቶችም አሉ። ቅድም ነገርኩሽ ተቋማትም እሺ ዲያቆን ይቅርታ ተመልካቹ አብሮ እንዲይዘን ጥናቶች የሃይማኖት የዘር እንደዚህ ልዩነት የሌላቸው በሁሉም አካባቢ ካለ ሃይማኖት እና ካለ አካባቢ ልዩነት የተጠኑ ናቸው። በኢትዮጵያ ደረጃ በተለያዩ አካባቢዎች ላይ በተለያዩ ወረዳዎች ላይ ሃይማኖትን ማህበረ ቅዱሳን ስላልን ኦርቶዶክሳዊ ብቻ የሚል እይታ እንዳይኖራቸው ነው። እኛ ከዚያ ውስጥ የወሰዱን ያው ማህበራዊ ቆስ ቤተክርስቲያን ለሁሉም አይደል አገልግሎት የሚሰጠው፣ ስለዚህ ለሰው ሁሉ ስለሆነ ጥናቱን የሚወሰዱ ነው እንዳለ ነው ማለት ነው። አገልግሎቱን የሚሰጠውም ለሁሉም ስለሚሆን ስለሚገባው፣ ስለዚህ ጥናቶች የሚያሳዩት ሀገር አቀፍ ናቸው፣ ሁሉንም የሚመለከት ነው። በዚያ መሰረት አልኮልን ብናነሳ ቁጥሩ ይለያያል ከተለያዩ ቦታዎች። ለምሳሌ አዲስ አበባ ላይ የተጠናው ጥናት፣ ሐረር፣ ሐዋሳ፣ ባህር ዳር፣ ሌሎች ገጠር አካባቢ ላይ ከተማ እያለ የተጠኑ ጥናቶችና የወጡ ሪፖርቶች የሚያሳዩት ከ17 እስከ 40% ድረስ የሚሆን ሰው የአልኮል ጠጭ ሱሰኛ ነው ማለት
በቃ በብዛት የመጠጣት ፍላጎት ያለው ነው የሚል ሪፖርት ነው የወጣው። እንግዲህ በዚህ ዘርፍ ላይ ወደ 32 ጥናቶች ናቸው ሪፖርት የተደረጉ የተጠኑ ጥናቶች። የ32ቱ ጥናት ግኝት ነው ይሄን የሚያሳየውና ወደ መሬት ላይ ወርደን ብንመለከት በተለይ ወደ ገጠሩ አካባቢ ብንሄድ እውነትም በየትንንሽ ከተሞች የሚጠጣው አልኮል፣ አረቄ እና ሌሎች ጉዳዮች በትክክልም መረጃውን የሚያረጋግጡ ሆኖ ናቸው የሚገኙት። በአዲስ አበባ ደረጃም ብንመጣ ሁላችንም ስንዟዟረው የምናየው ነው። በተለይ ቅዳሜና እሑድ ማታ ማታ በየመጠጥ ቤቱ ብዙ ወጣት ብዙ ወንድ ሰው በብዛት ያው ሴቶች አይጠጡም ማለት አይደለም፣ በብዛት ግን ወንዶቹ ይጠጣሉና መሬት ላይ የምናየው መረጃ በጥናት ተደግፎ ደግሞ ሪፖርት የተደረገው መረጃ የሚያሳየው በጣም የሚቀራረብ ነው። ስለዚህ አልኮል አንዱ 40% የሚሆን ማህበረሰብ የአልኮል ሱስ ተጠቂ ነው የሚል ነው። ከጫት ጋር ተያይዞ አሁንም ቅድም እንዳልኩሽ ነባራዊ ሁኔታዎቹ የሚለያዩባቸው ቦታዎች አሉ። ለምሳሌ ወደ ሐረር አካባቢ ጫት በብዛት በሚመረትባቸው አካባቢዎች ቦታዎች ወይም ደግሞ ጫት በልማድ የሚቀመባቸው ቦታዎች የሚወጡና በዩኒቨርሲቲ አካባቢዎች ያሉ ተማሪዎች በከተማ ደረጃ ያሉ ወጣቶች ጥናቱ ሲጠና የተለያዩ ቦታዎች ላይ ስለተጠና እዚያም ላይ ያለው መረጃ የሚያሳየው ከ17% ጀምሮ እስከ 37% ድረስ የሚደርሱ ወጣቶች ወይም ደግሞ ሰው የጫት ሱስ ተጠቂ ነው። ጫት ካልቃመ መንቀሳቀስ የማይችል ማለት ነው። ይህንንም ወደ መሬት ላይ ወርደን ብንመለከት ሹፌሩም በየሰፈሩ ያሉ ወጣቶች በሙሉ ከዚህ ጋር ነው ቁጭ ብሎ የምናገኛቸው። ከፍተኛ ትምህርት ተቋማት ተማሪዎች በከፍተኛ ሁኔታ ብዙ ምክንያቶች አሏቸው ያንን ለማድረግና ይሄኛው ሌላኛው ነው። ሌላኛው የሱስ ብለን የወሰድነው የሲጋራ ነው። እሱ ከበፊቱ በጣም እየቀነሰ ነው። በቀደመው ጊዜ ከነበረ አሁን ወደ 9% አካባቢ ነው የወረደው። ግን አሁንም አብሮ አለ የሲጋራው ሱስ ማለት ነው። ሌላኛው ከዚህ ጋር አያይዘን ቅድም እንዳነሳውልሽ ከባህሪ ሱስ ጋር የተነሳውና አሁን በተለይ በዚህ ሰዓት ለኛም ማስደንጋጭ የሆነውና በቀጣይ ቤተክርስቲያን እንዴት አድርጋ ብትሰራ ምዕመኖቿ ልጆቿን ትጠብቃለች ወይም ልታድን ትችላለች ብለን ብዙ እንድናስብ የሚያደርገን ነገር የሶሻል ሚዲያ ተጠቂነት ነው። የሶሻል ሚዲያ ተጠቂነት በተለይ በዩኒቨርሲቲዎች በጣም በከፍተኛ ሁኔታ ነው ያለው። በሃይስኩል ተማሪዎች ላይ በጣም በከፍተኛ ሁኔታ ነው ያለው። በዩኒቨርሲቲ እስከ 60% ይደርሳል። አዲስ አበባ ዩኒቨርሲቲ የተጠና ጥናት ወደ 40% አካባቢ ሪፖርት ወጥቷል። አጠቃላይ በኢትዮጵያ ዩኒቨርሲቲዎች የተገኘው ግኝት የሚያመለክተው 43% አካባቢ የሚሆኑ የዩኒቨርሲቲ ተማሪዎች የሶሻል ሚዲያ ሱስ ተጠቂዎች ናቸው። በዚያ ምክንያት የፈተና ውጤት መበላሸት፣ ከቤተሰብ መለያየት፣ የጓደኛ አብሮ አለመኖር ወይም ደግሞ የሚፈልጡን ጓደኛ ለማግኘት ራሳቸውን ለማዝናናት ነገሮችን ለመርሳት በሚል ሰበብ ብዙዎቹ የሶሻል ሚዲያ ተጠቃሚዎች ናቸው። መጠቀም ብቻ ሳይሆን ሱስ ናቸው። ሱሰኛ ካልተጠቀሙ መኖር የማይችሉ ሱስ ማለት ምንድነው? ካልተጠቀሙ ወደ መጨነቅና ወደ ሌላ ስሜት ውስጥ የመግባት ነገርና ተነስተውም ጠዋትም ማታም ሱስ ተብሎ የሚገለጥባቸው የራሳቸው የሆነ ስታንዳርዶች አሉ። አንድ ሰው የሶሻል ሚዲያ በቀን የሚጠቀምበት ሰዓት ገደብ አለው። እስከ 4 ሰዓት ድረስ የሚጠቀመው በተወሰነ ደረጃ ይቻላል ተብሎ ይታሰባል። ከዚያ በላይ ከሆነ ግን ሁሉም ሰው ወደዚህ አዲክሽን ውስጥ እንደገባ ነው የሚታሰበውና የሶሻል ሚዲያ በዚህ ጉዳይ ውስጥ በከፍተኛ ሁኔታ እየተስፋፋ ነው ያለው። ዝቅተኛው 40.1 አካባቢ የቅድስት ማርያም ዩኒቨርሲቲ የተጠና ጥናት የሚያመለክተው ይሄንን ነው። ከዚያ ውጭ ቅድም እንደነገርኩሽ ሐዋሳ፣ ባህር ዳር፣ ጎንደር፣ ደሴ ተጠንተዋል። ብዙዎቹ ተደምረው ተካፍለው በአማካይ ወደ 60% አካባቢ የሚሆኑ ዩኒቨርሲቲ ተማሪዎች የሶሻል ሚዲያ ተጠቂዎች ናቸው። ያ ማለት ከ10 የዩኒቨርሲቲ ተማሪ 6ቱ ማህበራዊ ሚዲያን ካልተጠቀመ ለጭንቀት ለብዙ ነገር መዳረግ የሚችል ተማሪ ነው ያለው። ጥገኛ ሆኗል እዛ ላይ ማለት እሱ ብቻ አይደለም። ምንድነው የሚያዩስ የሚለው ነገር ደግሞ ሌላኛው ተያይዞ የሚመጣው ጉዳይ ነው። ማለት ሶሻል ሚዲያ ላይ ሊያዩ የሚችለው ነገር ምንድነው? ከዚህ አይቶ የሚያገኘው ዕውቀት ነው ወይስ ህይወቱን የሚያበላሽ ነው፣ ህይወቱን የሚጠቅም ነው የሚለው ነገር ደግሞ ሌላኛው አሳሳቢ ጉዳይ ነው። በተለይ በእኛ ሀገር ብዙዎቹ ወደኛ አይን የሚደርሱ ነገሮች ተመርጠው ተለይተው አይደለም። እንደውም በቅርቡ በቴክቫ ላይ ተሾኮነ ተዘግቦ ተመልክተሽ ሊሆን ይችላል ያስባለሁ 80% የሚሆኑ ወላጆች
የሶሻል ሚዲያን አስከፊነት አያውቁም አይረዱም እና ዝም ብለው እንደቀላል ለልጆቻቸው እንዲጠቀሙና እንዲያዩ ይፈቅዱላቸዋል። ግን ምንድነው የሚያዩት የሚለው ነገር ማንንም አያስበው። ምንድነው የሚታየው በዚያ ላይ ቁም ነገር ነው የሚያዩት? ጥናት እያጠኑ ነው? ሪሰርች እየሰሩ ነው? ለህይወታቸው የሚጠቅም ነገር ህይወታቸው ወደፊት የሚለውጥ ነገር ነው የሚያዩት ብለን ስንል አይደለም። ያው በቀላሉ ራሳቸውን የሚያዝናና ግን እያዝናና እያሳሳቀ ይዟቸው የሚጠፋ ነው የሚሆነውና ለዚያም ነው የጥናቱ ግኝት መጨረሻ ላይ ያመጣው ካልተጠቀሙ ራሳቸውን ለማጥፋት የሚፈልጉ የጭንቀት ምልክት የሚታይባቸውና የተለየ ባህሪ መነጫነጭ መቆጣትና ያልተገባ ባህሪ የሚያሳዩ ወጣቶች በጣም በብዛት እየታዩ መሆኑ የዚህ ምልክት ነው ማለት ነው። ስለዚህ ጉዳዮቹ በጣም ሰፊ ናቸው። አሁን እነኚህን በአልኮል የተጠኑትን ቁጥር ደምረን ለምሳሌ ገጠር አካባቢ ላይ ብንሄድ ብዙዎቹ የአልኮል ተጠቂ ሊሆኑ ይችላሉ በብዛት። በከተማ ደረጃ በተለይ ወጣቱ የሶሻል ሚዲያ ተጠቂ ነው እየሆነ ያለው። በሶሻል ሚዲያ ተጠቂ የሆነውን 40%፣ በአልኮል ተጠቂ የሆነውን በጫት ተጠቂ የሆነውን ማህበረሰብ ደምረን ብናመጣው ደግሞ በኢትዮጵያ ደረጃ ማን ነው የተረፈ የሚለው ነገር ያመጣል። ስለዚህ ችግሮቹ እጅግ በጣም ሰፊና ውስብስብ ናቸው ማለት ነው። እዚሁ ላይ ሱስ ላይ የትራማዶል መድኃኒት ደግሞ ተጠቃሚዎችን ብናነሳ ደስ ይለኛል። እዛ ጥናቱ ላይ ስላየሁት የትራማዶል ተጠቃሚዎች እንግዲህ በተለይ የሕክምና ባለሙያዎች ብዙ ጊዜ ይናገራሉ። በየቦታው እንዳይሸጥም የሚል አይነት ነገር ሁሉ እስከ መድረስ የተደረሰ ጊዜ ነበረ። በእርግጥ ዓለም አቀፍ ችግር ነው። እንደኛ ሀገር ደግሞ በጥናቱ አካታችሁታል እና እሱንም ብናነሳው መድኃኒት የትራማዶልም አንዱ በተለይ ወጣቶች በሃይ ስኩል ላይ ያሉ በተለይ በብዛት በአዲስ አበባ ደረጃ ተደጋጋሚ ጥናቶች ተጠንተዋል። በኮልፌ ክፍለ ከተማ ተጠንተዋል። በቦሌ በየካ የተጠኑ ጥናቶች፣ በአምቦ ሃይ ስኩል ላይ የተጠና ጥናት፣ በጅማ ሃይ ስኩል ላይ የተጠና ጥናቶች የሚያመለክተው ብዙዎቹ የሃይ ስኩል ተማሪዎች በቀላሉ ጥናት ለማጥናት አንደኛ፣ ሁለተኛ ደግሞ ራሳቸው ያልሆነ ስሜት ሲመጣባቸው ያን ስሜት ከዚያ ስሜት ወጥተው በጣም ደስተኛ ወይም ደግሞ ብሩህ አይነት ስሜት እንዲሰማቸው በማሰብ ትራማዶል ይጠቀማሉ። ቁጥሩ አሁንም ቅድም እንዳልኩሽ በተለያየ አካባቢዎች የወጣው ሪፖርት የሚለያይ ቢሆንም ከ15% እስከ 5% እንደሚደርስ ነው የሚያመለክተው። የኢትዮጵያ ስታቲስቲካል ኤጀንሲ ወይም ደግሞ ዲኤችኤስ ተብሎ የሚጠራው ሪፖርት የሚያወጣው የዲሞግራፊክ ኤንድ ሄልዝ ሰርቬይ የሚያወጣው ሪፖርት የሚያሳየው ይህንን ነው። የጤና ሚኒስቴርም አሁን በቅርቡ የአይምሮ ህመም ተጋላጭነት ሪፖርት ባደረገው ጥናቱ ከ15% እስከ 5% ይደርሳል ብሎ ነው ሪፖርት ያደረገው። ስለዚህ ያ ደግሞ ከምን ጋር ይያዛል? ቅድም ካልነው ነገር ይያዛል። ከሱሶች ጋር ይያዛል። ሰው ጫት የሚቅመው ሰው አብዛኛው ትክክለኛ አሳሰብ ብዙ አይኖራቸው በጣም በብዛት ማለት ነው። ጤናማ የሆነ ባህሪ አይኖራቸውም። አልኮል የሚጠጡ ጫት የሚቅሙ ሶሻል ሚዲያ የሚያዩ ሰዎች። ስለዚህ ያ የሱስ ተጋላጭነቱ መልሶ ወደ ምንድነው ያመጣን ያለው የአይምሮ ህመም ተጋላጭነት በከፍተኛ ሁኔታ እየጨመረ ነው ማለት ነው። ስለዚህ ምንድነው እየሆነን ያለ ነው? እብድ እየሆነን ነው ማለት ነው። ህሊናችንን እየሳትን ያልተገባ ህመም ውስጥ እየገባን ያለ ነው ማለት ነው። በታመመ ህሊና ውስጥ ደግሞ ኖረን የኛም ስጋት የሆነውና ጥናቱን ለማካተት የፈለግንበት ምክንያት ሰዎች ከእግዚአብሔር ጋር በቀላሉ ለመገናኘት እጅግ በጣም ብዙ ስራ የሚያስፈልግ መሆኑን፣ ሰው ከሰው ጋር ለመግባባት ሌላ የተለየ ስራ እንደሚያስፈልግ በፖሊሲ ደረጃም በሀገር አቀፍ ደረጃም ሊታሰቡ የሚገባቸው ጉዳዮች መኖራቸውን የሚያመለክተው። ምክንያቱም ቅድም ባነሳናቸው ግማሹ ሶሻል ሚዲያ ላይ ነው ተወጥሮ ያለው፣ ግማሾቻችን አልኮል ላይ ነው ያለነው፣ ግማሾቻችን ደግሞ ከዚያ በመጣው ችግር ራሳችን ታማሚ አድርገን በየሆስፒታሉ ነው ያለነው። ያ እጅግ በጣም ብዙ ውስብስብ ቀውሶችን ያመጣል። በጤና ተቋማት ላይ ቀውስ ያመጣል። በሀገር ኢኮኖሚ ላይ ቀውስ ያመጣል። ምክንያቱም አደገኛ ደግሞ የሚሆነው ይሄ ብዙዎቹ ለሱስ ተጋላጭ የሆኑት ወጣቶች ናቸው። በእርግጥ በአልኮል ደረጃ ከፍ ያሉ ሰዎችንም ያካትታል። ግን በተለይ ሶሻል ሚዲያ እና ጫት ወጣቶችን ነው ያጠቃለው። ያ ደግሞ የተማረ የሰው ኃይል ነው፣ የተማረ ጉልበት ያለው ነው። ለሀገር ብዙ አስተዋጽኦ ማበርከት የሚችል ብዙ የፈጠራ ስራዎችን ሰርቶ ለሀገር የሚጠቅሙ ፖሊሲዎችን ምንድነው ስራዎችን መስራት የሚችልበት እድሜ በጫት መቃም ጊዜውን እያባከነ በአልኮል መጠጣት ሰክሮ ራሱን እየሳተ እየተደባደበ ትዳሩን እያፈረሰ ልጆቹን እየበተነ
እስከመቼ ድረስ ነው የሚቀጥለው የሚለው ነገር እጅግ በጣም አሳሳቢ ነው። እስኪ ከዚህ በተጨማሪ እንድናይ የምፈልገው እንደውም ዛሬ ደግሞ አንድ መረጃ እየሰማው ነበረ። በኢትዮጵያ ውስጥ ባልተለመደ መልኩ በስፋት እየመጣ ያለው ደግሞ በመርፌ የሚሰጡ እጾችን መጠቀም ነውና ምናልባት እንደውም ቅድም ሲጋራ እየቀነሰ ነው ስትል ምናልባት አሳድገውት ይሁን እንዴ እያልኩ ነበረ። የለመድነውን ነገር ተትቶ ወደ ይሄ ኮኬን የሚሏቸው እንዲህ በመርፌ የሚሰጡ የተለያዩ ነገሮችን መጠቀም በተለይ በሁለተኛ ደረጃ ትምህርት ቤቶች ላይ በስፋት እየመጣ ነው የሚል የአንድ ኤፍኤም ላይ ሬዲዮ ላይ ሰማሁኝና ቼክ ለማድረግ እየሞከርኩ ነበር ጥናቱን ገብቼ እና እሱ ላይ የታዘባችሁት ነገር የለም ወይ? አሁን የሚሰጥበት መድኃኒት ቅድም እንዳልኩት እኛ ትራማዶልን ብቻ እንዲወሰኑ በጣም ብዙ አይነት መድኃኒቶች ናቸው ያሉት፣ ግን ጥናቶች ብዙ አልተጠኑ። ትራማዶል በአጋጣሚ በብዙ ቦታዎች ላይ ስለተለመደ ብዙ ወጣቶችም ልጆቻቸው በዚያ ምክንያት በጣም የሚገርመው ነገር ወላጆች ራሱ አያውቁም። እንደው አንዱ ማንሳት ያለብን ነገር ወላጆች ልጆቻቸው እንደሚቅሙ እንደሚጠጡ የሶሻል ሚዲያ ተጠቂ እንደሆኑ የትራማዶል ተጠቃሚ እንደሆኑ አያውቁም ብዙዎቹ ወላጆች ማለት ነው። በእርግጥ ቢያውቁም ምን ያህል አስተዋጽኦ ሊኖራቸው ይችላል የሚለው ነገር አጠያያቂ ነው የሚሆነው። ግን በመድኃኒት መልኩ የሚሰጡ አሁን በተለይ በዓለም አቀፍ ደረጃ በጣም በከፍተኛ ሁኔታ እየተስፋፉ ናቸው። በዓለም አቀፍ ደረጃ አግኝተናል ጥናቶችን ብዙ አይነት በመድኃኒት ደረጃ የሚሰጡ ለሱስ የሚዳርጉና ሰዎችን ያልተገባ ስሜት ተፈጥሯዊ የሆነው በራሳቸው በተፈጥሯዊ ሂደት ውስጥ ሊደሰቱበት ሊረኩበት የሚገባውን ባህሪ አርቲፊሻል በሆነ እና ከውጭ በሚገባ ባዕድ ነገር ሊደሰቱ የማድረግ ነገር ያንን ሲያጡ የተለየ ስሜት ማሳየት። ስለዚህ እዚያ ላይ ጥገኛ ለመሆን የሚፈልጉ በጣም ብዙ ጉዳዮች ያሏቸው እንደ ገበያ የሚጠቀሙ ተቋማትም በስፋት ያስፋፉታል። ሌላም ዓላማ ያላቸው ደግሞ ይህንን ስራ ይሰራሉና እኛ በጥናቱ ላይ ያካተተነው ትራማዶል ነው፣ ግን ሌሎችም በጣም ብዙ እንዳሉና ወደፊት አመልካች ነገሮች ይኖራሉ። ግን መድኃኒቱ የሚሰጥበት መንገድ ቅድም እንዳልሽው በብዙ አይነት መልኩ ይወሰዳል ማለት ነው። መንገዱን አይነቱን እየቀየረ ማለት ነው። እሺ ሁለት እንግዲህ ያው እያንዳንዳቸው ደግሞ ሰፊ ስለሆኑ የተወሰነውን እያነሳን ተመልካቾች ሁሌም እንደምለው ጉዳዮችን እናነሳና በየቤታቸው ሆነው ለመፍትሄው ደግሞ እንዲወያዩ ነው የምንፈልገው። ይሄን የሚያዩንና እያንዳንዱ ላይ ብናነሳ ሰፋ ይላል፣ ጠቅልለን አንድ ላይ እናያቸዋለን። አሁን ደግሞ እስኪ ወደ ጋብቻ እንሂድ። ከጋብቻ ጋር ተያይዞ ያሉ መረጃዎችም ሌላ ደግሞ አስደንጋጭ ናቸው። አዎ ከጋብቻ ጋርም አንዱ የኛ መነሻችን ቤተክርስቲያን በጣም መሰረታዊ ተቋሚ ብላ ከምትጠብቃቸው መካከል ጋብቻ አንዱ ነው። እንደሚታወቀው በቤተክርስቲያናችን አስተምሮ መሰረት የሰው ልጅ ወይ በጋብቻ ነው የሚኖረው ወይም ደግሞ በገዳማዊ ሕይወት ነው የሚኖረው። እኛ ደግሞ አሁን እየኖርን ያለነው በጋብቻ በዓለማዊ ሕይወት ነው እየኖርን ያለነው። ስለዚህ አገልግሎት በደንብ ተደራሽ እንዲሆን በማሰብ ነው ትኩረት አድርገን መነሻችን ጋብቻ ነው የነበረው። በጋብቻም ላይ የተጠኑ ጥናቶች የሚያሳዩት ቁጥራቸው የሚለያይ ቢሆንም ከ28 እስከ 45% የሚሆኑ ተጋቢዎች በተለያዩ አካባቢዎች ላይ የተጠኑ ሪፖርቶች ስለሚለያዩ ናሽናሊ ያለው መረጃ የሚያመለክተው 45% አካባቢ የሚሆኑ ተጋቢዎች ከተጋቡ ከ30 ዓመት በኋላ ሁሉ ጋብቻቸውን በመፋታት ይጠናቀቃሉ። የዚህ ችግር እንግዲህ በጣም ውስብስብ ነው የሚሆነው። ግን ጋብቻ በጣም አስደንጋጭ የሚያደርገው ነገር ከጋብቻ ጋር በተያያዙ ቅድመ ፍላጎቶች፣ ቅድመ ግንዛቤዎች እና ጋብቻ ደግሞ የሚጋቡባቸው መንገዶች በተመለከተ ብዙዎቹ አልተጠኑም። ፍላጎትን በተመለከተ ግን WHO ያወጣው ሪፖርት አለ። የሌሎችም ተቋማት ዩኤንዲፒ የሚያወጣው ሪፖርት የሚያመለክተው እድሜያቸው በአሁኑ ሰዓት በጣም ዝቅ እያለ ነው። በፊት 15 ዓመት አካባቢ ነበር። አሁን ከ9 ዓመት ጀምሮ ያሉ ወጣቶች የጾታዊ ስሜት ፍላጎት አላቸው። በዚህ አማካኝነት በቅርቡ አሁን የዲኤችኤስ ዲሞግራፊክ ሄልዝ ሰርቪስ ያወጣው ሪፖርት የሚያሳየው ምንድነው? ከ15 ዓመት ጀምሮ እስከ 49 ድረስ ባሉ እናቶች መካከል ያለው የጾታ ግንኙነት ፍላጎት በከፍተኛ ሁኔታ እየጨመረ መሆኑ፣ የሰዎች በባሎቻቸው የመርካትና ከባሎቻቸው ጋር የመግባባት ችግር በጣም በከፍተኛ ሁኔታ እየጨመረ እንደሆነ እና ሌሎችም ጉዳዮች በዚያ ጥናት ላይ በስፋት ሪፖርት አድርጓቸዋል። እና የቅድመ ፍላጎቱ ጋር ከጋብቻ ጋር ተያይዞ ያለው ስሜት በትክክል አለመያዙ አለመመራቱ በባለሙያም የሚመከር አይደለም። በጣም የሚገርመው ነገር በዓለም አቀፍ ደረጃ ያሉ ዩኒቨርሲቲዎች በስፋት የሚሰሩት ለሰው ነው።
ሰው የተሻለ ኑሮ እንዲኖር የተሻለ ህይወት እንዲኖር በማሰብ ነው የሚኖሩት። ሰው የሚገኝበት ተቋም ደግሞ ጋብቻ ነው። ሰው የሚገኝበትን ተቋም በተመለከተ ለምሳሌ በዩኒቨርሲቲ ደረጃ ብንወስድ ስለ ጋብቻ በዲግሪ የሚያስመርቅ ዩኒቨርሲቲ የለም። የጋብቻን ህይወት በተመለከተ ብቻ እንዴት ነው መሆን ያለበት፣ እንዴት ነው መመራት ያለበት፣ በጋብቻ ህይወት ላይ ስራ መስራት ያለባቸው ምሁራኖች የሚያስመርቅ ዩኒቨርሲቲ የለም። እሱ ብቻ ሳይሆን በመንፈሳዊም ብንሄድ እንዲህ አይነት ተቋማት ለምሳሌ ጋብቻ ቤተክርስቲያን ጋብቻ አንዱ ተቋሚ ነው ብላ ስርዓተ ቤተክርስቲያንን ምስጢራተ ቤተክርስቲያንን ፈጽማ ምትድር ቤተክርስቲያን ናት። ግን ይህንን ጋብቻ ለመጠበቅ የሚያስችል ግን ትምህርተ ኖሎት ተብሎ ለሁሉም ምእመን ይሰጣል እንጂ በልዩ ሁኔታ ከጋብቻ ጋር በተያያዘ አይሰጥም። ምክንያቱም ጋብቻ የተለየ ባህሪ ስላለው የተለየ ስርዓት የተለየ የሚያስፈልገው ክትትል ስላለ እና በዓለም አቀፍ ደረጃ በዚህ ትልቅ ተቋም ላይ የሰው ልጅ የሚገኙበት እና ዋናውን የህይወት መሰረቱን የሚያገኝበትን የጋብቻን በተመለከተ ብዙ ተቋማት ስራ እየሰሩ አይደለም። ያ በመሆኑ ምክንያት ነው አሁን ቅድም የምንላቸው ነገሮች ውስብስብ እየሆኑ ወደ ከፋ ነገር እየመጡ ሄዱት። ይህን ጉዳይ በእኛ ሀገር ስናመጣው ከበድ የሚያደርገው ምንድነው? በተለይ ከኛ ቤተክርስቲያን አንጻር አንደኛ እንዲህ አይነት ስርዓት ለምሳሌ ባደጉት ሀገራት የሞኖጋሚን እየፈቀዱ ነው ማለት ምንድነው ሆሞሴክሹዋሊቲን እየፈቀዱ ስለሆነ የወንድ ለወንድ ጋብቻ የሴት ለሴት ጋብቻ በመላው ዓለም እየተስፋፋ ነው ያለው። ሀገራትም እንደ ህግ አድርገው እየተገበሩት ነው ያለው። ለነሱ የጋብቻ ችግር ጉዳያቸው አይሆን። ምክንያቱም እዚህ ጋር ሌላ አማራጭ አዘጋጅተዋል። ወንዱ ከወንዱ ጋር ይጋባ ብለው ፈቅደዋል። ሴቷም ከሴቷ ጋር ትጋባ፣ ካልሆነም ደግሞ ደስ እንዳለው ሰው ይሁን ብለው ፈቅደዋል። እሱ ብቻ አይደለም፣ ሰው ራሱ መግደል የሚፈልግ ሰው ከመጣ ሳይጨናነቅ ራሱን የሚገልበት ተቋማት ሁሉ ፋብሪካ የሚያመርቱ ጀርመን ሀገር ለምሳሌ ይህን ጥናት ስናጠና ያገኘነው ሰዎች ራሳቸው መግደል ከፈለጉ ክፍያ ከፍለው ራሳቸውን የሚገሉበት ሁኔታ ሁሉ አመቻችተው ስራ እየሰሩ ነው። ስለዚህ ሰው በዚህ መንገድ ነው እንዲሄድ የሚፈልጉት። ወደኛ ሀገር ስንመጣ ግን ያ አይደለም። በሀገር ደረጃ በእምነት የሚኖረው ሰው ብዙ ነው ብለን ነው 98% አካባቢ ሰው የሚሆነው ሰው በእምነት ውስጥ የሚኖር ነው ብለን ነው የምናስበው። ስለዚህ ሌላ ተስፋ አለው ማለት ነው። ሌላ ህይወት አለው፣ ሌላ ተስፋ አለው፣ ሌላ እድል አለው። በዚያ ህግ ውስጥ የምንኖር ሰዎች በዚህ በኩል ከዚህ ከውጭ ዓለም ጋራ ከተሳሳተው እሳቤና አስተምሮ ጋራ ወይም ደግሞ ፍልስፍና ጋራ ተያይዞ የመጣው የጋብቻ ፍቺ የጋብቻ ማህበራዊ ቀውስ ጋብቻ ላይ የሚስተዋለው ምስቅልቅሎሽ እንደቀላሉ የሚታይ አይደለም። ስለዚህ ጋብቻ ላይ ያለው ችግር ሰፊ የሚያደርገው በዚህና በሌሎች ምክንያቶች ናቸው። እኛ ቤተክርስቲያን የምታስተምረው ትምህርት አንድ ወንድ ለአንድ ሴት ነው። ያም የራሱን የቻለ ስርዓትና ህግ አለው፣ ራሱን የቻለ ሚስጥር አለው፣ ራሱን የቻለ ተልእኮ አለው፣ ራሱን የቻለ ሚና አለው። ባልና ሚስት በአንድ ጥላ ስር ሲኖሩ እንግዲህ ባለፈው ባንቺ ሚዲያ ላይ ኢንተርቪው ያደረግሽው የወንድነት ሚና በዚህ ሰዓት በጣም ትልቅ ጥያቄ ውስጥ እየገባ ቢሆንም የሴትነት ሚናም በራሱ ችግር ውስጥ እየገባ ቢሆንም ዞሮ ግን ሁለቱም የራሳቸው ሚና አላቸው። ሁለቱ ወደ አንድ ጋብቻ ሲመጡ ሌላ ትልቅ ተልእኮና ትልቅ ዓላማ ይዘው ነው ወደ አንድ የሚመጡት። ያ ሁሉ ትልቅ ዓላማና ትልቅ ተልእኮ ጋብቻው ሲፈርስ አብሮ ይፈርሳል። ልጆች ያላሳደጊ ይቀራሉ። የሥርዓተ ቤተክርስቲያን ሚስጥራት በሙሉ ይፈርሳል። ተዋህዶ ሚስጥር ይፋለሳል። ሌሎችም ጉዳዮች ማንሳት እንችላለን። በዚህና በሌሎች ምክንያቶች የጋብቻ ጉዳይ በጣም አሳሳቢ ሆኗል። ሌላኛው ከጋብቻ ጋር አያይዘን የምናነሳው ነገር በቀደመው ጊዜ ያው እድሜያቸው ለጋብቻ ሲደርስ ወንድ ልጅ 20 ዓመት 22 23 25 ዓመት ሲሆነው ወደ ጋብቻ ቶሎ ይገባል። ብዙ አማራጮችም ስላሉ ሴቶች ልጆችም ከ15 ዓመት ጀምሮ ወደ ጋብቻ ይገባሉ። አሁን ባለው ሁኔታ ግን በተጠኑ ጥናቶች ከ25 እስከ 35% የሚሆኑ እድሜያቸው ከ25 እስከ 35 የሚሆኑ ወጣቶች ጋብቻ ቶሎ አይጀምሩም፣ ይዘገያሉ። ብዙ ምክንያቶች ሊኖሩ ይችላሉ። ኢኮኖሚያዊ ምክንያቶች ሊኖሩ ይችላሉ። ከኢኮኖሚያዊ ምክንያቶች በላይ ግን እኛ ወላጆች ለጋብቻ ያለን አመለካከት
እንደ ሀገር ጋብቻ እየተመራበት ያለው ህይወትና ፍልስፍና የተበላሸ ስለሆነ ልጆች እናትና አባቶቻቸው ሲያድጉ በምን አይነት መልኩ እየተነጋገሩ እንዳሳደጓቸው ያውቃሉ። ስለዚህ ሴት ልጅ ምናልባት እናቷን ሲደበድብ ያየችውን አባት አእምሮዋ በጤናማ አስተሳሰብ በኋላ ላይ አይጠብቀው። አባቷን በክፉ አያያዝ ስትይዝ የተመለከተ ወንድ ልጅ ሴቶች ለወንዶች ያላቸው አመለካከት ምን አይነት ነው የሚለውን ነገር ነው የሚወስደው። እንዲህ አይነት ነገሮች በብዙ አይነት መልኩ ስለሚያጋጥሙና እነኚህ ጉዳዮች ምን ያመጣሉ? ጋብቻ ላይ ያለው ችግር ቀጥሎ ያለው ትውልድ ወደ ጋብቻ እንዳይመጣ ያደርጋል። ኢኮኖሚ ምክንያቶች እንዳሉ ሆነው ስለ ጋብቻ ያለው አመለካከት ብዙዎቻችን ምንድነው እስር ቤት አይደለም ነው እስር ቤት ወይም ደግሞ ሴቶች እንዲህ ናቸው ወንዶች እንዲህ ናቸው ብለን ነው የምናስበው። ሁላችንም የምናየው ነገር ስለሆነ ማለት ነው። እና ጋብቻ እንዲህ አይነት ውስብስብ የሆነ ነገር ችግሮች ይዞ መጥቷል። ከሁሉ በላይ ደግሞ አስከፊው ነገር በዚህኛው በኩል የተቀደሰውን ጋብቻ ለመያዝ ይቸገራሉ። በዚህኛው በኩል ደግሞ ቅድም እንዳልነው በሶሻል ሚዲያም በአቻ ግፊትም ወደ ሌላ ህይወት ይገባሉ፣ ወደ ሰዶማዊነት ይገባሉ፣ ወደ ግብረ አውናን ይገባሉ። ሰው ራሳቸውን በራሳቸው ወደ ማርካት ሌሎችን ጉዳዮች እየተሳቡ ይላሉ። እዚህ ጋር ስሜታቸውን በዚህኛው በተፈቀደው ህግ ለማስተናገድ ካልቻሉ ወደ አልተፈቀደው ህግ ይሄዳሉ ማለት ነው። ስለዚህ ጋብቻው ውስብስብ የሆነና ብዙ ችግሮችን ይዞ የመጣው በዚህ ምክንያት ነው። ለዚህ ነው ጥናቱን እንድናጠና ያስገደደ ምክንያት ማለት ነው። እስኪ እዚሁ ላይ ደግሞ ከጋብቻ ከመግባታቸው በፊት ግንኙነት ማድረግ የሚያደርጉ አዳጊዎችን በላቸው ወይም ቲኔጅ የምንለው እድሜ ውስጥ ያሉ ማለት ነው እነሱም እየጨመሩ መጥተዋል ብሎ በቁጥር የተደገፈ ነገር አለው። እውነት ነው። 98% አካባቢ እድሜያቸው ከ18 ዓመት በታች የሆኑ ከ12 ዓመት እስከ 18 ዓመት የሚሆኑ ወጣቶች WHO የሚያጠናው ጥናት ሪፖርት ነው። UNDP የሚያወጣው ሪፖርት ነው። ፍላጎት አላቸው፣ ጾታዊ ፍላጎት አላቸው። ከዚያ ውስጥ ወደ 52% አካባቢ የሚሆኑት ግንኙነት አድርገዋል። እድሜያቸው ከ18 ዓመት በታች ሆነው ማለት ነው። በጣም የሚገርመው ደግሞ ወደ 48% አካባቢ የሚሆኑት ደግሞ ከአንድ በላይ ከአንድ ሰው ጋር ግንኙነት አድርገው አለሳካ ሲላቸው ደግሞ ከሌላ በኩል አድርገዋል። ያ ማለት ገና ሃይስኩል አልጨረሱም፣ ገና ወጣቶች ናቸው። በእናት አባቶቻቸው እቅፍ ላይ ነው ያሉት። በዚህ ህይወት ላይ የድንግልና ንጽህና የድንግልና ክብር የሚማሩበት ነው። ምክንያቱም ቀድሞ ህይወታቸው በተለየ ልማድና ተሞክሮ ውስጥ ካደገ ቅድም ያነሳ ነው ጋብቻም ላይ ሲገቡ ጤናማ ህይወት አይኖራቸው ማለት ነው። ምክንያቱም እዚህ ጋር ያልሆነ መጥፎ ልማድ ጀምረዋል። በዚያ ያገኙት ልማድ ደግሞ በሚያስቡት መልኩ አልቀጠለላቸው። ያ መጥፎ ጠባሳ ይዞባቸው ያልፋል። ያ መጥፎ ጠባሳ ትዳራቸው ላይ ሰላማዊ ህይወት እንዳይኖሩ ያደርጋቸዋል። ወዳልሆነ ልማድ ውስጥ እንዲገቡ ያደርጋቸዋል። የአእምሮ ህመም ተጋላጭነት ውስጥ እንዲገቡ ያደርጋቸዋል። ሌሎችም በርካታ ጉዳዮች ይኖራሉ ማለት ነው። ስለዚህ ብዙዎቻችን አንጠብቅም። ይሄን ወላጆች ትልቅ ስራ መስራት እንደሚገባቸው ነው በዚህ ጉዳይ ላይ የሚያመለክተው። ምክንያቱም እድሜያቸው ገና 18 ዓመት ያልሞላቸው ወጣቶች ፍላጎት ላይ ሆነው ከሆነ ፍላጎታቸውን የሚያስተናግዱበት መንገድ፣ ፍላጎታቸውን የሚቆጣጠሩበት መንገድ ካልሰራን፣ እዚያ ላይ ካላስተማርን፣ እዚያ ላይ ካልመከርናቸው፣ መንገድ ካላሳየናቸው ምንም አያውቁ። በጣም የሚገርመው ነገር ደግሞ ብዙዎቻችን በዚህ እድሜ ላይ ለወላጆቻችን ድብቆች ነን። ሁሉን ነገር አንነግራቸው። ማን ነው የነኝን ወጣቶች ህይወት የሚታደገው? ምንድነው ማድረግ ያለብን? ከዚህ በኋላ እንደርስ ሲሆን አሁን ከዚህ በኋላ ራሳችንን ለውጠን ልጆቻችንን አቅርበን በነፃ ስለሚሆነው ነገር ሁሉ ቢነግሩን እነሱን በሚገባው መልኩ ለመምከር በሚገባው መልኩ መስመር ለማስያዝ የገቡበትን ህይወት በቀላሉ እንዲወጡ በማድረግ ደረጃ ዝግጆች ነን? በምንድነው የተዘጋጀ ነው? ተቋማቶች ሳሉ ማለት እነኝህን ወጣቶች ልናክም የምንችልባቸው ተቋማት፣ ልናስተምር የምንችልባቸው ተቋማት፣ ልናሰለጥን የምንችልባቸው ተቋማት፣ ቀድሞ እንዲዘጋጁ ልናደርግባቸው የሚችሉ ተቋማት አሉ ብለን ስናስብ የሉም፣ አልሰራንም ሁላችንም። እና
ራሳችንም እንደምእመን ደግሞ አልተማርንም፣ ቃል እግዚአብሔርንም አልተማርንም። በዓለማዊ ዘርፍ ላይ ደግሞ ስለ ጋብቻ እውነት ነው ብዙ አጥኚዎች የጻፏቸው መጽሐፍቶች አሉ። እነሱን በደንብ አንበን ልጆቻችንን በዚህ አይነት መልኩ ማሳደግ አለብን፣ በዚህ መልኩ መምራት አለብን ብለን አልተዘጋጀንም። በቃ ዝም ብለን በልማድ ነው እየኖርን ያለነው። በልማድ እየኖርን ያለነው ግን በቁጥር ተደግፎ ሲወጣ በሌሎች ሰዎች ተጠይቀው መረጃቸውን ሲሰጡ እነሱ ጋር ያለው እውነት የሚያሳየው ይሄንን ነው። እኛ ለጥናቱ ማጠናከሪያ ብለን እንደውም ባጠናነው ጥናት ሰንበት ትምህርት ቤት ላይ ዳሰሳ አድርገናል። 70% አካባቢ የሚሆኑ የሰንበት ትምህርት ቤት ተማሪዎች ልጆች የሶሻል ሚዲያ ተጠቂዎች ናቸው እና በዚያ ሰንበት ትምህርት ቤት ውስጥ ሆነው ራሳቸውን ለማጥፋት በጣም የሚያስቡ ወጣቶች ሁሉ አሉ። መጠይቁ ላይ እንደውም መጠይቁን ስንጠይቅ ዓላማውን ከላይ ገልጸን ስለነበረ እባካችሁ ድረሱልን። እኔ 17 ዓመቴ ነው። በዚህ አይነት ሱስ ግብረ አውናን ነው የተቸገረችው ልጅቷ። በግብረ አውናን ከተያዝኩ 5 ዓመቴ ነው እና አሁን ራሴን ለማጥፋት ፈልጋለሁ። በተስፋ መቁረጥ ምክንያት በተደጋጋሚ ይሄን ሞከርኩ ለውጥ አልመጣም። ስለዚህ እንዲህ አይነት ጉዳይ መጀመሩ በጣም አስፈላጊ ስለሆነ እባካችሁ ቶሎ ፍጠኑልን የሚል ነው። እዚያው መጠይቁ ላይ የምትጨምሩት ሐሳብ ካለ አካቱ ብለን መጠየቅናቸው ላይ ብዙዎቹ ግን የተናገሩት ሶሻል ሚዲያ አልቻልንም ነው። ሶሻል ሚዲያ ምክንያት ትምህርት ውጤታማ እንዳልሆኑ፣ የሰንበት ትምህርት ቤት ኮርሶችን በአግባቡ መከታተል እንዳልቻሉ፣ ከዚያም በላይ ደግሞ ስርዓተ ቤተክርስቲያን ባለው አገልግሎት ላይ ባለው ሱታፌ ላይ እጅግ በጣም እየተፈተኑ እንደሆነ ነው መረጃ የሰጠው። ስለዚህ እነኚህ ሁሉ ምን ነው የሚያመለክተው? ወጣቶች ላይ ያለው ክፍተት ሊሰራ የሚገባው ስራ ገና አልተሰራም፣ አላወቅናቸውም። በሀገር ደረጃም ያሉ ጥናቶች የሚያመለክቱት እድሜያቸው እስከ 14 ዓመት ድረስ ያሉ ወጣቶች በቁጥር ወደ 38% አካባቢ ናቸው። እስከ 15 እስከ እድሜ ድረስ ያሉት ደግሞ እድሜያቸው ወደ በሀገር ደረጃ ወደ 40% አካባቢ ይሆናሉ ተብሎ የሚታሰበውና በኢትዮጵያ ደረጃ 40% አካባቢ የሚጠጋ ማህበረሰብ ወይም ታዳጊ ይዛ ግን ለዚህ ማህበረሰብ የሚሆን ተቋማት ብንፈልግ እናገኛለን። በቤተክርስቲያን ደረጃ በሰንበት ትምህርት ቤት የሚሰሩ ስራዎች አሉ። ግን ስንት % ነው ምዕመናን ልጆቻቸውን ሰንበት ትምህርት ቤት የሚወስዱት? በጣም ጥቂቶች ናቸው። የእምነት ተቋማትም በዚያ ደረጃ ትኩረት ሰጥተው ከመስራት አንጻር ብዙ አይደለም እና ለነኚህ ታዳጊዎች፣ ለነኚህ ወጣቶች፣ ለነኚህ ሀገር ተረካቢዎች ንጹሃን ናቸው፣ ምንም አያውቁም፣ ሀገር ተረካቢዎች ናቸው። እውቀታቸው ወደፊት ለሀገር፣ ለሕዝብ፣ ለዓለም መትረፍ አለበት። ጊዜያቸውን በአግባቡ ተጠቅመው ለህይወታቸው የሚጠቅማቸውን ነገር ማግኘት መቻል አለባቸው። በኢኮኖሚ ራሳቸው መቻል አለባቸው። ቅድም እንዳሉ ሌሎች ብዙ ህይወቶች አሏቸው፣ ብዙ ምዕራፎች አሏቸው። ሌሎች ሀገራት አደጉ ተለወጡ ብለን የምናስበው እኮ በወጣቱ ኃይል ነው። ስለዚህ ወጣቱን የምንጠብቅበት እድላችን እና ተቋሞቻችን በአግባቡ ካልተሰሩና ካልተስተካከሉ ለውጥ አይመጣም። በተለይ በሃይ ስኩል ደረጃ በትምህርት ቤቶች ያለው የሚያመለክተው መረጃ ቅድም እንደነገርኩሽ በተጣናው ጥናት ላይ ወደ 46% አካባቢ የሚሆኑ የሃይ ስኩል ተማሪዎች ናቸው በዚህ በሱስ ተጠቂነት ውስጥ የሚገኙት እና ከዩኒቨርሲቲ ተማሪዎች ይልቅ የሃይ ስኩል ተማሪዎች በሶሻል ሚዲያ በንጥረ ነገር ሱስም በተለይ በጫትና በአልኮል ተጠቂዎች ናቸው። ስለዚህ ትምህርት ቤቶቻችን የመንግስትም የግልም ተቋማት ከዚህ አንጻር ምን ግንዛቤ እየሰጡ ነው ያሉት? ለወላጆች ምን አይነት ግንዛቤ ነው እየሰጡ ያሉት? ለልጆቻቸው ምን አይነት ግንዛቤ ነው እየሰጡ ያሉት? ልጆቻቸውን ጠዋት ማታ ወጥተው ሲገቡ እንዴት ነው የሚለዩዋቸው ወላጆች የሚለው ነገር በጣም አሳሳቢ ነው። ትምህርት ቤቶችም በዚያው ልክ ከዚህ ከፍቺ ጋራ ተያይዞ ከሶሻል ሚዲያ ጋራ ተያይዞ ቅድም ስናነሳ በትክክል ያው በሶሻል ሚዲያ ላይ ትኩረታቸውን አድርገው ወይም የሶሻል ሚዲያ ሱስ ተጠቂ ከሆኑት ወጣቶች መካከል በሶሻል ሚዲያ ላይ የሚያዩት ምንድነው ተብለው ተጠይቀው ፖርኖግራፊ የሚያዩ በጣም ብዙ አሉ። በዚያ የሚተላለፈው ደግሞ ምንድነው ይታወቃል።
ስለዚህ ወጣቶች ያንን ሲያዩ ምንድነው ብለው የሚያስቡት እኛስ ብንሞክረው ነው የሚሉት። ምክንያቱም ሁሉን ነገር በቀላሉ እዚያ ማግኘት ስለሚችሉ። ለዚህ ነው የሶሻል ሚዲያ ተጠቂነት እንደቀላሉ መታየት የለበትም። ከሞባይል ከቴሌቪዥን ያለፈ ነው። ከቴሌቪዥንና ከሞባይል ያለፈ ነው። እንደቀላሉ በቃ ኢንተርኔት እያየ ነው ብለን በመናልፈው አይደለም የምንለው ለዚህ ነው። ስለዚህ በዚያ በኩል ያለው የሶሻል ሚዲያ ተጠቂነት፣ የጫት ቃሚነት፣ ሰዎች ራሳቸውን የሚስቱባቸው ከዚያ በላይ ደግሞ እነኛ አነቃቂ መድኃኒቶች የሚጠቀሙ ወጣቶች እየበዙ ሲሄዱ በዚህ በኩል ይሄኛው የተሳሳተ ወይም ደግሞ በሕግ እግዚአብሔርም የተወገዘና ዓለም የተቀጣበት ህይወት የማይሆንበት ምክንያት ምንም የለም። እንደው ዝም ብለን ያኛው እሺ እንቀበለው ሶሻል ሚዲያ በዚህ ያክል ድረስ ተጠቂነን እዚህኛው ላይ ግን አይደለንም ብለን ብናልፈው ምንም የሚያመጣው ነገር አይደለም። ቢያንስ ይዘቱ ጥሩ ነው ማለት ነው የሚያዩት እንላለን። ውጤቱን የምናየው በዚህ መረጃ ነው። እውነት ነው። ስለዚህ ከዚያ ደረጃ ነውና ግብረ ሰዶማዊነት ኢትዮጵያ ውስጥ እንግዲህ ቁጥሩ ይጨምር ይቀንስ የሚለው እንዳለ ሆኖ ግን በትክክል አለ። ችግሩ በጣም ሰፊ ነው። ግን የችግሩን ስፋት የምንረዳው ከመንስኤው ነው። ቅድም ካልነው ነው። ከዚህ ለሱስ ተጋላጭ የሆነው ማህበረሰብ ስናስበው ቁጥሩን፣ ከዚያ ቀጥሎ ደግሞ የማያገባው ትውልድ ደግሞ ጋብቻ ላይ ያለው ችግር ደግሞ ጋብቻ በራሱ ሳቢ አለመሆኑ፣ ጋብቻ ላይ ስራዎች አለመሰራታቸው፣ በጋብቻ ህይወት ውስጥ ደግሞ ተተኪው ወጣቱ ትውልድ እያየው ያደገው ነገር እና ስለ ጋብቻ ያለው አመለካከት ጋብቻ እንዲጸየፍና ለሌላ መጠቀሚያ ሆኖ ተዘጋጅቶ እንዲቀመጥ ያደርገዋል ማለት ነውና ማህበራዊ ቀውሶቹ እንዲህ ነው ተያይዘው ተደጋግፈው የሚመጡት ማለት ነው። የግብረ ሰዶማዊነቱን ብዙ ጊዜ እንፈራዋለን፣ ለማውራት አንጋፈጠውም። አንድ የሆነ ጊዜ ላይ በማህበራዊ ሚዲያ እንትና እኮ እንደዚህ ነው እንትና የሆኑ ፎቶዎች ይወጣሉ፣ የሆነ ነገር ይደረጋል፣ የት እንደገቡ ሳይታወቅ ተለባብሰው ይቀራሉና በዚህ ደረጃ ገፍቶ መምጣቱ እኔ አንደኛው አስደንጋጭ ያልኩበትም የምንዋራውን ጉዳይ በዚህ ደረጃ መምጣቱ ገርሞኛል። በሌላ አካሄድ ክሮስ ቼክ ለማድረግ ወይ ደግሞ ለማረጋገጥ የተካሄደበት ርቀት ካለ ክሮስ ቼክ ለማድረግ አልሄድንም። ምክንያቱም አንችልም እናድርግ ብለን ብንልም በጣም አስከፊውና አስቸጋሪው ነገር በኢትዮጵያ ደረጃ በሕግ የተከለከለ ነው። ወንጀል ነው። ፖሊስም ቅድም በነገርኩሽ በሃይማኖት ተቋማት የተገኙበት ተብሎ የተባለው ልጆቹ ወደዚያው ነው ይዟቸው ምርመራ የጀመረው ማለት ነው። እነማን ናቸው ስንት ናቸው የሚለውን ለማጣራት ማለት ነው። እሱ እንዳለ ሆኖ ግን ቁጥሩ የዓለም አቀፍ ተቋሙም ራሱ በትክክል አይገልጥም የት ቦታ ነው ምናምን ብሎ ማለት ነው። የሚያስረዳበት መንገድ በሌላ መንገድ ነው። በጣም የሚገርመው እኮ ሰው አለማስተዋሉና እንዲያው አለመረዳቱ እንጂ በሆሞሴክሹዋሊቲ ህግ እኮ ማለት እኮ ዓለም ትጥፋ ማለት እኮ ነው። ምክንያቱም ወንድ ከወንድ ጋር ተጋብቶ ዘር አይተካም፣ ሴት ከሴት ጋር ተጋብታ ዘር አይተካም። ስለዚህ ዓለም ሆሞሴክሹዋሊቲን ፈቀደ፣ እሺ እንቀበለው ብለን ብናስብ ይቅር ይበለንና ሁሉም ሰው ወንድ ከወንድ ጋር ዓለም በሙሉ ሴት ከሴት ጋር ቢጋባ እኮ በቃ ዓለም እዚህኛው ትውልድ ላይ ታቆማለች ማለት ነው። ትውልዱ እንዴት ነው ይህንን አርቆ ማሰብ የማይችለው? የዚህን ህግ አውጥተው እንዲፈጸም የሚያደርጉ ሀገራት በእውነት ይሄ ነገር እንዲሆን ይፈልጋሉ? የትኛውም ያደጉ ሀገራት ሆሞሴክሹዋሊቲ እንዲስፋፋ የሚፈልጉ ሀገራት እንዲስፋፋ ብቻ አይደለም ደግሞ በህግም በኢኮኖሚም ጫና እያደረጉ በሀገራት ላይ እንዲፈጸም የሚያደርጉ ሀገራት ውጤቱን ይሄንን አተውት ነው ሳይመረምሩት ቀርተ ነው ብለን ካለን አይደለም፣ ያውቃሉ። ምክንያቱም ይህንን ሳይንሱ የሚያረጋግጥላቸዋል። ወንድ ከወንድ ጋር ተጋብቶ ዘር አይተካም። ስለዚህ ወንድ ከወንድ ጋር እንዲጋባ በሌሎች ሀገሮች ላይ ህግ አድርገው አሁን የኢትዮጵያን ህግ አለማድረጉ እንደ ጨቋኝነት የሰው መብት እንደ መርገጥ አድርገው ነው የሚወስዱት። ሌሎች ሀገራትም ያልተቀበሉ ራሽያ ለምሳሌ አልተቀበሉትም በወንጀል፣ ሌሎችም ሀገራት ያልተቀበሉ ሀገራትን አለመቀበላቸውን የሰዎች መብት እንደ መርገጥ አድርገው ነው እነኛ ሀገራት የሚወስዱት ማለት ነው። ግን እነኛ ተመልሰው መጠየቅ ያለባቸው የሰው ልጅ ወይም ትውልድ እስከመቼ ድረስ ነው እንዲኖር የሚፈልጉት? ያ ከሆነ ለምን ስልጣኔ ስድገትስ ለትውልድስ መስራት አስፈልጋቸው? እዚያ ውስጥ የምንወስደው ውስብስብ የሆነ ነገር አለ። እነሱ ለኛ የሚሰጡን ነገር፣ እነሱ ደግሞ በስተጀርባ ደግሞ የሚያስቡትና የሚያዘጋጁት ነገር ገና አልደረስንበትም። ቅድም ያልነው እኛ ወጣቶች በዚህ በሶሻል ሚዲያና እነሱ በሚያመጡልን በኢንተርኔቱ በፌስቡክ እንጨቃጨቃለን። እነሱ ደግሞ ለኛ የሚሆን ስራ ደግሞ ይሰራሉ፣ ራሳቸውን የሚያስቀጥሉበትን ሌሎች ጉዳዮችና ሪፖርቱ ከሌላ ክሮስ ቼክ ለማድረግ አያስችልም። ለምን?
በድብቅ ስለሆነ የሚሰራው የሚለውን ለማምጣት ነው። ግን በተዘዋዋሪ ግን በሌሎች ሀገራት ላይ የወጡ ሪፖርቶች አሉ። ባልተከለከሉ ሀገራት ላይ ወይም ደግሞ በተቀበሏቸው ሀገራት ላይ ገብቶ ማፑን ማየት ይችላል። ፓው ሪሰርች ያወጣውን ዳታ መመልከት ይችላል። ማንም ሰው ገብቶ ማየት ይችላል። የትኞቹ ሀገራት ላይ ስንት ፐርሰንት ሆሞሴክሹዋል እንደሆነ ማለት ነው። እና በዚህ ደረጃ ነው። ከባድ ነው። እሺ እንቀጥል። በዛ ላይ እንግዲህ ከጥናቱ ላይ አንደኛው ይሄ እንኳ ፈገግም ያደረገኝ ነው። ተግባቦት ላይ ይሄን ያህል አንግባባም እንዴ ያልኩ ነበር። ካላንድ አይደለም ለካ ጦርነቱ ሁሉም ነገር የበዛው ተነጋግረን መግባባት ስለማንደማመጥ ነው የሚል ነገር አሳድሮብኛልና ይሄ ኮሚኒኬሽን ወይ ተግባቦት የምንለው ላይ እናንሳ። ተግባቦትን እውነት ነው አንስተናል። በዚያ ጥናትም ላይ እንግዲህ ሰዎች ችግሮች ሊፈቱ የሚችሉት በደንብ ሲግባቡ ነው። ቅድም ያነሳናቸው ነገሮች በሙሉ ልጅና ወላጅ እናትና አባት በደንብ ሲግባባ የሚደበቅ ነገር አይኖርም። ለማዳንም ለመርዳትም ትችያለሽ፣ መንገድ ለማሳየትም ትችያለሽ። ፍችም የሚበዛው በመግባባት ምክንያት ነው። ማህበራዊ ውህደት በኢትዮጵያ ደረጃ የተጠናው ማህበረሰባዊ ውህደት በጥቅሉ 38% አካባቢ ነው። እንዲሁ እውነተኛ እንዲሁ ተቀራራቢ ውህደት አለ ተብሎ የሚታሰበው ማለት ነው። በዚህ መነሻነት ለምሳሌ የዲኤችኤስ ያወጣው ጥናት የዲሞግራፊክ ኤንድ ሄልዚ ሰርቬይ ያወጣው ጥናት የሚያመለክተው ምንድነው? በኢትዮጵያ ደረጃ ወደ 19% የሚሆኑ እናቶች ባልና ሚስቶች በተጠናው ጥናት መሰረት ማለት ነው አካላዊ ጥቃት ይደርስባቸዋል። 23% አካባቢ የሚሆኑት ስነልቦናዊ ጥቃት ይደርስባቸዋል በትዳር ውስጥ እያሉ 8% አካባቢ የሚሆኑት ደግሞ የጾታዊ የስነልቦና ጥቃት ይደርስባቸዋል። በጥቅሉ ስንወስድ ወደ 50% አካባቢ ይሆናል። እንግዲህ 50% አካባቢ የሚሆነው በትዳር ውስጥ የሚኖረው ምዕመን በዚህ ሪፖርት የተካተተው የተጠናው ጥናት ማለት ነው በዚህ ደረጃ ተለያይቶ ነው የሚኖረው ማለት ጋብቻ ላይ ብቻ ወደ 50% አካባቢ የሚሆነው ማህበረሰብ አይስማማም ወይም ደግሞ አይግባባም ማለት ነው። በዓለም አቀፍ ደረጃ ቪዥዋል ካፒታል የሚባል ተቋም እንደዚህ ያጠናው ጥናት አለና በኢትዮጵያ ደረጃ የሚኖሩ ሰዎች የእርስ በርስ መተማመናቸው ወይም ደግሞ እርስ በርሳቸው የሚተማመኑት 12% ብቻ የሚሆኑት ናቸው። ቀሪዎቹ 88% አካባቢ የሚሆኑት ሰዎች እርስ በርሳቸው እየተጠራጠሩ ነው የሚታዩት ማለት ነው። ይህንን እውነታ ወዳለንበት ነባሪ ሁኔታ እናምጣው። አስደንጋጭ ነው። በቤተ እምነት ጭምር ሳይቀር ዛሬ እኮ ካህናትን ስንመለከት እኮ በጥርጣሬ ነው የምንመለከተው። አንቺ የትኛውም ሱቅ ሄደሽ እንደው በቀላሉ እንጀራ ገዝተሽ አሁን ንጹህ እንጀራ ይሸጡልኛል ብለሽ ታስቢያለሽ? በፍጹም አይሆንም። የምትገዢውን ዕቃ እንኳን አገላብጠሽ አይተሽ አማራጭ ስለሌለሽ ያው ነው እንጂ እንደው በትክክል የምታጣሪበት መንገድ ቢኖር ከዚያም በላይ ልትሄጂ ትችያለሽ። ያ ማለት ምንድነው? ገበያ ላይ የሚሸጠው ነገር ስንመለከት የብሔር ፖለቲካውን ወይም ደግሞ የብሔር አቀንቃኝነቱን ስንመለከተው በቤተ እምነት ውስጥ ደግሞ ተመሳስለው እየገቡ በጣም ብዙ ጉዳት ያደረሱብንን መነሻ አድርገን ደግሞ የምናያቸው ሰዎች ሁሉ ወደዚያ ውስጥ የሚወስዱ ናቸው። ስለዚህ ጋብቻውም ጋር ቅድም ባነሳ ነው አይነት መልኩ ነው። 50% አካባቢ የሚሆኑት በጋብቻ ላይ ያሉ ተጋቢዎች እርስ በርሳቸው አይግባቡ ወይ በጥቃት ነው የሚግባቡት፣ በማስገደድ በመሳደብ ወይም ደግሞ በዱላ ጭምር ነው ማለት ነው ወደዚህ አይነት ወይም ህይወታቸውን እያስቀጠሉ ያሉት ማለት ነው። በገጠርም በከተማም ነው ጥናቱ የተጠናው እና በገጠር ትንሽ በዛ ይላል። ይሄ የፍቹ መጠን ቅድም እንዳነሳሽው በከተማ በጣም ይጨምራል። የስነ ልቦና ጥቃት በገጠር አካባቢ ይጨምራል፣ በከተማ አካባቢ ይቀንሳል። ያው ህጉም ፖሊሲዎችም ሌሎችም ጉዳዮች ስላሉ በከተማ አካባቢ አብዛኛው የሚኖረው ደግሞ የተማረ ሰው ስለሆነ መብቱን ተጠቅሞ ወደ ፍቺ ይሄዳል ማለት ነው። ሁለቱ ተመሳሳይ ናቸው። ገጠር ላይ ፍቺ ይቀንሳል በተወሰነ ደረጃ አለ። በአዲስ አበባ ደረጃ ደግሞ ያለው ደግሞ ፍቹ በጣም ከፍተኛ ነው፣ የስነ ልቦና ጥቃቱ በተወሰነ ደረጃ ይቀነሰ ነው። ዞሮ ዞሮ ግን እነዚህ ሁሉ ደምረን ስናመጣቸው እርስ በርሳችን አንግባባ። ወደ 88% የሚሆነው ሰው አይግባባ። እንግዲህ በቤተ እምነት ውስጥም የሚኖረው ሰው፣ በመንግስት ስራ ውስጥም ያለው፣ በግብርናውም ዘርፍ ላይ ያለው፣ በንግድም ላይ ያለው ሁሉም በትክክል እውነት መረጃውን ስንመለከተው እውነት ነው። 100% ማለመሆኑ
በጣም ነው የሚገርመው። ምክንያቱም ምንም ዋስትና የለንም። ምንም ዋስትና ገበያ ላይ ወጥተን ስንሸምት የሚነግሩን ነገር እስኪ ገበያ ሄደሽ ስትጠይቂ የነገሩሽ ነገር እውነት ሆኖ ያገኘሽበት አጋጣሚ አለ? አስምለህ ራሱ አታምነው የለም። አስምለሽም ጭምር እንደው ባደረከው ክር ወይም ደግሞ በምትሰግድለት አምላክ ብለሽ ጠይቀሽው ያንን ነው የሚነግርሽ። ግን ቤትሽ ሄደሽ ስትመለከችው ሌላ ነው የምትለው። እና አለመተማመኑ በተለይ በኢትዮጵያ ደረጃ 12% እንደውም ጥሩ ነው ብዬ ነው የወሰድኩት። 88% እና የብሔር ፖለቲካውን በራሱ በጣም ብዙ ችግር ነው ያለው። እነኚህ ነገሮች ሁሉ እርስ በርሳችን እንዳንግባባ አድርገውናል። አለመግባባቱ ደግሞ ቅድም ካነሳነው ጋር የሚገናኝ ነው። ቅድም ካነሳነው ከሱስ ጋር ከሶሻል ሚዲያው ጋር የሚገናኛል፣ ከፍቹ ጋር የሚገናኛል። በተለይ ደግሞ የኛ ጋብቻችን ከሌላ አካል ጋር በእምነት ከሚመስሉን ጋር ወይም ደግሞ በእምነት ከሚመለከተን ጋር በሀገር ደረጃ ከሚግባቡን ጋር በእድሜ ከሚግባቡን ጋር ሳይሆን ከማይገናኘን ነገር ጋር የምናገናኘው ነገር ነው በጣም እንዳንግባባ ያደረገንና አለመነጋገርም በራሱ ችግር ነው። በጣም በዝምታ ውስጥ እኮ ነው ጋብቻ የሚፈታው እኮ በዝምታ ውስጥ ነው። ሰዎች በደንብ በየጊዜው እየተነጋገሩ ቢሄዱ ትናገራለች። ወንድም እኮ ይናገራል እኮ እንደው በአንድ ጊዜ ጋብቻውን አያፈርስም። ይሄ ነገር አልተስማማኝም ብሎ የራሱን ያልተመቸውን ነገር እኮ በሚገልጥበት የሚያስረዳበት መንገድ ምናልባት እንደው ላንረዳ እንችል ካልሆነ በቀር እኮ በየጊዜው ያስረዳል። ይሄ ነገር አልተመቸኝም። ሚስትም ባሏ አምሽቶ ሲመጣ ለምን ታመሻለህ ብላ ተቃውሞ ታቀርባለች። ለምን ታመሻለህ ብላ ስትጠይቀው ግን የሚመጣላት ምላሽ ሌላ ከሆነ ወደ መፍታት ትሄዳለች። ስለዚህ አለመግባባቱ እጅግ በጣም መሰረታዊ ጉዳይ ነው። በተግባቦት ደረጃ ደግሞ በሀገር ደረጃ የሚሰጡ ስልጠናዎች እንግዲህ ምናልባት ወደፊት በአንቺም አንድ ስልጠና በሚዲያሽ ላይ ጀምረሽ ወደፊት የምታካትችው ሊሆን ይችላል። ግን እጅግ መሰረታዊ በጓደኝነትም ለመቀጠል በትምህርትም ውጤታማ ለመሆን በስራም በጣም ውጤታማ ለመሆን ሃይማኖታችን ራሱ ውጤታማ የሚሆነው በተግባቦታችን ላይ ነው። ሰው ከሰው ጋር ተኳርፎ እግዚአብሔር ሊያገኝ አይችልም። የመግባባት ልምምዳችን ደግሞ እጅግ በጣም ሁላችንም ጋር ደካማ ያደግንበትም ከትምህርት ቤት ያገኘነው ማህበረሰባዊም ትውፊት በአግባቡ ያንን አላሳየንም እና ተከልክለን ተጨቁነን ከዚህ ጥፋ አይመለከትም ተብለን ያደግንበት መንገድ አሁን ላለው ችግር ምክንያት ሆኗል ማለት ነው። ስለዚህ ለብዙ ነገሮች መሰረታዊ ነው ተግባቦት። ለዚያ ነው ተግባቦትን ዋና ጉዳይ አድርገን ያካተትን። በጣም እንዳልኩት ፈገግ ያሰኘኝ ነበር። ይሄኛው 88% አይተማመንም አይግባባም የሚለው ውጤቱ ያሳያል። ታሪካችን በሙሉ የጦርነት ነው። ታሪካችን በሙሉ ያለ መግባባት ነው፣ መጨቃጨቅ ነው። እንዳልከው ፍቹም እየጨመረ የመጣው በዛ ነው። አሁን ካነሳናቸው ነገሮች ጋር ይያያዛል። በእርግጥ ግን እዛ ጥናቱ ላይ ለየት አድርጋችሁ ስላስቀመጣችሁት ነው ድጋሚ ማነሳው። ስነ ምግባር በተመለከተ የልጆች ስነ ምግባር ተብሎ የተቀመጣለ እሱንም እናንሳ። የልጆች ስነ ምግባር ብለን የወሰድነው አንደኛው ቅድም ካነሳነው ጋራ ይገናኛል። ከወላጆች ጋራ አለመግባባት ማለት ልጆች ሲታዘዙ አለመስማት፣ እናት አባቶቻቸው ሲቆጧቸው ሲመክሯቸው ተው ሲሏቸው የሚሰሙበት መንገድ፣ ከዚያ ውጪ በየትኛው እንቅስቃሴያቸው ላይ ለሌሎች ታላላቆቻቸው የሚሰጡት ክብር፣ ታዛዥነት፣ ቅድሚያ መስጠት፣ ሌሎችን ጉዳዮችን የሚያካትት ነውና በጅማና በአምቦ ከተሞች ላይ የተጠኑ ጥናቶች የሚያመለክቱት በተለይ ጅማው ከ25 እስከ 28% አካባቢ የሚሆኑት ወጣቶች ከወላጆቻቸው ጋር በአግባቡ አይግባቡ፣ ለወላጆቻቸው የሚገባው መረጃ አይሰጡም። ለወላጆቻቸው የሚነግሯቸውና ለመምህራኖቻቸው የሚነግሯቸው አይገናኝም። ለመምህራን የሚነግሩትና እውነታው አይገናኝም፣ ይዋሻሉ። ስለዚህ ልጆች ዋሹ ማለት ሁሉም ነገር ተደብቋል ማለት ነው። በምንም አይነት መልኩ እውነታውን ልናገኘው አንችልም። በዚያ ምክንያት ስነ ምግባር በጣም በከፍተኛ ሁኔታ እየወደቀ ነው። ቅድም እንዳነሳ ነው የጾታዊ ስሜት ለምሳሌ ፍላጎት መኖር ከስነ ምግባሩ ጋር አብሮ የሚገናኝ ነው። የሶሻል ሚዲያ ችግር ከዚህ ጋር የሚገናኝ ነው። ቅድም እንደውም ወደዚህ ወደ አንቺ እየመጣው አንድ እናት መንገድ ላይ አግኝተውኝ ልጃቸው መምከር ይፈልጋሉ፣ መቆጣት ይፈልጋሉ። ልጃቸው ግን አሰማቸው። በቃ ከአቅማቸው በላይ ሆናባቸዋለችና ምን ላድርጋት?
ለሚታወቃቸው ነገር አለ ትክክል እንዳልሆነ እየሄደች ያለችው በዚህ መንገድ ከሄደች ደግሞ እጅግ የከፋ ነገር እንዳይመጣ ያውቃሉ ግን ምን ላድርግ ማንጋ ለውሰዳት ማንጋ ላድርሳት መናገርም ዝም ማለትም አይቻልም በዚህ ደረጃ ነው ያለውና ልጆች በተለይ በጣም የሚቆጡ ህፃናት አይተሽ ከሆነ ወላጆቻቸው የሚሳደቡ የሚቆጡ ሲቆጡም ወላጆቻቸው በቀላሉ ነው የሚያዩዋቸው በቃ እንደ ትክክለኛ አይነት ምግባር አድርገው ነው የሚወስዱት እውነት ነው ልጆቻቸው ነፃነት ይዘው ማደግ መቻል አለባቸው ግን መቆጣታቸውስ በራሱ ነፃነት ነው እንዲህ አይነት ባህሪ ሲነጫነጩ ብዙ ቦታዎች ላይ በተለይም በያጠው ቤተክርስቲያናት ምን እንመለከታለን ልጆች ልክ ስጋውን ከተቀበሉ በኋላ ይዘላሉ ይጮሃሉ በጣም የተለየ ነገር ነው የሚያሳዩት እውነት ነው ቤተክርስቲያን ለነሱ ነፃነት ሰጣቸዋለች ያ ነፃነታቸው መጠበቅ መቻል አለበት ግን ደግሞ በዚያ ልክ ነው ወይ መሆን ያለበት ሁሉም ነገር ልክና ስርዓት አለው ሐዋርያው ቅዱስ ጳውሎስ እንደተናገረውና በዚያ ደረጃ የልጆች ስለምግባር ከፍተኛ ሁኔታ ጥያቄ ውስጥ ገብቷል ቅድም ያነሳናቸው የሱስ ተጋላጭነት መኮመነሻው አንዱ እሱ 46% የሃይስኩል ተማሪዎች ጫት የሚቆሙ ከሆነ ማንንም ወላጅ ልጁ ጫት እንዲቅም ፈቅዶለት አይደለም የሚቅም ስለዚህ በዚያው ልክ በተቃራኒው ልጆች ምን ይሆኑ ነው ማለት ነው ሌላ ባህሪ እየተለማመዱና የተሳሳተ ምግባር ይኖሩ ነው ማለት ነውና እነዚህ ጉዳዮች ይያዛሉ ቅድም ካልነው ጋራ ያው በዘርፍ የግድ ማስቀመጥ ስላለብን ግን ተጋላጭነት በዚያ ልክ ይጨመረ ነው እንደውም ጥናቶቹ ያገኘናቸው ውሱን ስለሆኑ እንጂ በደንብ ቢጠና ከዚህ በላይ ይከፋል እንደውም እኛ አንድ ጥናት አጥንተን በትምህርት ቤቶች ላይ ቁጥሩ በጣም አስደንጋጭ ሆኖብን የተሆነውና ድጋሚ እንደገና መረጃ ሰብስበን ማጥናት አለብን ብለን ያስብናቸው አሉ መስረቅ እና ውሸት መናገር በከፍተኛ ሁኔታ እየጨመረ በአንድ ትምህርት ቤት ላይ እንሰርቃለን እንዋሻለን የሚሉ ተማሪዎች ቁጥር ወደ 45% አካባቢ ነው ወላጆቻችንን እንሰርቃለን እንዋሻለን ያሉት ማለት ነው ግን ጥናቱ በድጋሚ ተጨማሪ መረጃዎችን ሰብስበን እንደገና እስኪ እንየው ብለን አስበን ነው ጥናቱ ለጊዜ ያቆየን ይሄ በቃናን ባጨምሩ ይሻላል ከባድ ነው እንግዲህ ወደ መፍትሄው እንሄዳለን ግን እነዚህ ነገሮች በሙሉ ደግሞ ወደ ምን ይወስዱናል መጨረሻ ላይ ሰው መቼም ለአንድ ደቂቃም ቢሆን ወይ ለሆነ ሰከንድ ከራሱ ጋር መሆኑ አይቀርምና እውነታውን እየተረዱ ሲሄዱ ደግሞ ወደ አእምሮ ህመም ወደ አእምሮ ጭንቀት የሚሄድ ነገር አለ እዛ ላይ ዳታዎች ምን ያሳያሉ መረጃዎች የአእምሮ ታማሚነት ቅድም በተወሰነ ደረጃ አንስተነዋል ከ15% እስከ 25% ነው ብለናል አሁንም ቁጥሩ በጣም ይጨምራል እንደውም በቅርብ ጊዜ የወጣ ሪፖርት ማረጋገጥ ስላልቻልኩ ነው እንጂ ወደ 33% አካባቢ እንደሚደርስ ጥናቶች ያመለክታሉ ግን ነባራዊ ሁኔታ ስንመለከት በተለይ አሁን ባለው ወቅታዊ ጉዳይ ብዙ አካባቢዎች ላይ ጦርነት ነው ያለው ቅድም ያነሳናቸው የእርስ በርስ መጠራጠሩ በጣም በከፍተኛ ሁኔታ ነው ያለው 88% አካባቢ የሚኖረው ማህበረሰብ እርስ በርሱ እየተያየ እየተጠባበቀ ነው የሚኖረው ስለዚህ ያ ምንድነው ሊያመጣ የሚችለው ካለን ጭንቀት ነው የሚያመጣው ሰላም ማጣት ያመጣል ደስታ ማጣት ያመጣል ዋስትና የለውም የልቡን አውጥቶ የሚያማክረው የለም በዚህ አማካኝነት ውስጡ ታምቆ የሚቆይ ያለ ለጊዜው የሚመስለው የሶሻል ሚዲያ ነው ራሱን እየረሳ እና ያስደሰተ መስሎት እዚያ ላይ ለጊዜው ይቆያል ግን ዞሮ ዞሮ ኋላ ላይ ተመልሶ አደጋውን አክፍቶ ነው የሚመጣው እና የአእምሮ ተጋላጭነት የአእምሮ ታማሚነት በከፍተኛ ሁኔታ በተለይ በሰሜኑ አካባቢ በጦርነት ብዙ የሚሰቃዩ እና ብዙ ድምጾችን እየሰሙ የሚኖር ማህበረሰብ አለ የከፍተኛ መሳሪያ ድምጽ የሚሰሙ ህፃናት እንግዲህ ቅድም ባነሳነው መሰረት በኢትዮጵያ ደረጃ እድሜያቸው ከ15 ዓመት በታች የሆኑ ህፃናት ወደ 38% አካባቢ ይሆናሉ አይደል ያለው እስከ 14 ድረስ ያለው በዚያ ደረጃ እንግዲህ ያሉ ማህበረሰብ በመላው ኢትዮጵያ ናቸው ያሉት ያ ሁሉ ወጣት ያ ሁሉ ታዳጊ የከፍተኛ መሳሪያ ድምጽ የሚሰማባቸው አካባቢዎች ላይ ካለ የሚኖር ማህበረሰብ ምን አይነት ስነልቦና ሊኖር የሚችለው የኑሮ ውድነቱም አለ የኑሮ ውድነቱ አለ ጫናዎች አሉ ከዚያ ውጭ ደግሞ የቤተሰብ መበተን አለ የወንጀሎች መስፋፋት በከፍተኛ ሁኔታ በጣም ጨምሯል በተለይ እስር ቤቶች በየጊዜው ወንጀሎች በየተፈጸሙ ስለሆነ እነኛ ሁሉ የአእምሮ ተጋላጭነትን እንዲጨምር ያደርጋል የስነ አእምሮ ታማሚነት አሁን በተለይ የጤና ጥበቃ ሚኒስቴር የወደፊቱ አስጊ የህመም ምልክቶች ብሎ ነው ያስቀመጠው ማለት
አደገኛ ነው። አይምሮሽ ታሟል ማለት ስራ መስራት አትችይም፣ ሰላም መስጠትም አትችይም፣ ለሰውም ሰላም አትሰጭም። እጅግ ወጪ ከባድ ነው የሚሆነው። የሆነ ትልቅ አጥር ውስጥ ገብተሽ እዚያ አገግመሽ የምትወጪበት ተቋም ካልሆነ ለዚያውም ደግሞ እድል ከቀናሽ እዚያ ገብተሽ አገግመሽ ሞተሽ ደግሞ ውጭ ላይ ያለው ኢንቫይሮንመንት ተመልሶ ቅድም ያለው ማህበረሰባዊ ቀውስ፣ ቤተሰባዊ አንድነት፣ ፍቅር በሙሉ ስለተበላሸ አገግመሽ የምትወጪ ተመልሰሽ እንደገና የመታመምሽ እድል በጣም ከፍተኛ ነው የሚሆነው እና ችግሩ በጣም እየሰፋና ወደፊትም እየጨመረ ይሄዳል ተብሎ ይታሰባል። በእርግጥ ይሄ በኢትዮጵያ ደረጃ ብቻ ያለ ስጋት አይደለም። በዓለምም ደረጃ ይሄ ብቸኝነቱ ያመጣው ጣጣ ነው። ራሳቸውን በማጥፋት ያደጉ ሀገራት በከፍተኛ ሁኔታ በቁጥር ይጠቀሳሉ። በሽጉጥ፣ ከፎቅ ላይ በመዝለል ሌሎችም ጉዳዮች ያው እኛ ኢትዮጵያ ውስጥም አሉ። ራስን በማጥፋት ራሱ ጥናቶቹን አላጠናከርናቸውም እንጂ በፐርሰንት ደረጃ ተቀምጧል። መነሻዎችን እያየሁ ነበር። በፐርሰንት ደረጃ ራሱን የሚያጠፋው አሁን ኢትዮጵያ ውስጥ በየአመቱ በቁጥር ወደ 10 ሺህ ምናምን አካባቢ ባለፈው አመት ይመስለኝ 2015 ራሳቸውን ያጠፉ አሉ በተለያየ ምክንያት። 10 ሺህ ነፍስ ራሱን አጥፍቶ 10 ሺህ ነፍስ በእኛ ቤተክርስቲያን ሲኦል እንደገባ ነው የሚቆጠረው። ራሱን ያጠፋ ያው ስለማይደል ግን ራሱን ለማጥፋት መነሻ የሆነው ነገር ግን መስራት ይቻል ነበር። እሱ ማስተካከል ቢቻል ቢያንስ ቁጥሩ መቀነስ ይቻላል። የሚጠፉ ልጆችንም ቁጥር በቁጥር ደረጃን ባታስቀምጡ ምሳሌዎችን እያነሳችሁ ነበር። በየጊዜው ጠፉ። እሱማ ያው በአዲስ አበባ ደረጃ የምናየው ሪፖርት ነው። ይወጣሉ፣ ይጠፋሉ። ስለዚህ እጅግ በጣም ቁጥሩ በጣም አልተቀመረም፣ አልተደመረም። ለዚያም የሚታወቁት ብቻ ናቸው። ተነስተው ኮላጆቻቸው ሲያስፈቅዱ አረብ ሀገር ገብተው አረብ ሀገር ገባን ብለው በዚያው የጠፉ በጣም ብዙ ናቸው። አረብ ሀገር ሳይደርሱ ባህር ላይ ተበልተው የቀሩ በጣም ብዙ አሉ። ወላጆቻቸው ግን እዚህ ጠፉ ብለው በየጊዜው ሪፖርት ያቀርባሉና ያ ያሉ ሰው መቼም መረጃ እንደው ነገ በኔ ቢደርስ ብለን ቸል ካላልን በቀር በየጊዜው ዜና የሚሰሩ ተቋማት የሚያወጡት ሪፖርት ይሄው ነው። ቴክቫ ሲዘግብ በየጊዜው ያወጣል፣ ሪፖርቶችን ያወጣል። ለሽምግልና ወጥተው በዚያው ጠፍተው ቀሩ። ወደ ቤተክርስቲያን ሲሄድ የሆነ ወጣት ልጅ ጠፍቶ ቀረ። ምንድነው ያጠፋው የሚለው ነገር ግን ማንም የሚያውቅ የለም። እና ይሄ ሁሉ የሚያመጣው አንዱም የወንጀል መስፋፋት ነው። ሌላኛው ደግሞ ይሄ አሁን ኢትዮጵያ ውስጥ አደገኛና በጣም አረመኔያዊነት የሆነ እሳቤ ደግሞ የመጣው ያገቱ ገንዘብ መቀበል። ልጆችን ያጎት ልጅ ያክስት ልጅ አገቶ ገንዘብ የሚቀበል የስነ ልቦና እምነት አለ ብሎ የሚያስብ ማህበረሰብ፣ የገዛው የወንድሙን ያጎቱን የእህቱን ልጅ አግቶ ገንዘብ የሚደራደር ማህበረሰብ፣ ባል ከሚስት ባል ታግቻለሁ ገንዘብ የሚቀበል እንዲህ አይነት የውድቀት ደረጃ ላይ ነው ያለነው። ህፃኑን ልጅ በቅርቡ እንኳን አዲስ አበባ ህፃን ልጅ ምንም የሚያውቅ ህፃን ልጅ ወስዶ አግቶ ገድሎ ነው የተገኘው፣ ሞቶ የተገኘው። እና ዜናዎችን በየጊዜው እንሰማለን። ግን ቅድም እንዳነሳ ነው እነኚህ ዜናዎች ስንሰማ የሆነ ለጊዜው ደንገጥንና ተመልሰን እንደገና እዚያው ውስጥ ነው የምንገባው። መነሻው ምንድነው? አንድ ነው። ምን እንስራ? ነገስ ወደኔ እንዴት ነው ሊመጣ የሚችለው? እኔስ በምን አይነት መልኩ ነው ለዚህ ጉዳይ ባለድርሻ ሆኜ አስተዋጽኦ ላበረክት የሚገባኝ? ከነማን ጋር መስራት አለብኝ የሚለው ነገር ማንም ሰው ያስብ። የአንድ ሰሞን የሶሻል ሚዲያ ጫጫታ ነው። ሶሻል ሚዲያውም ደግሞ ይሄን አስለምዶናል። በቃ አይቶ ማለፍ አለ አይደለ? ድራግ ነው እያደረግን የምናየው፣ ወደ ላይ ወደ ታች ነው የምናየው። በቃ ነገሮችን ወደ ላይ ወደ ታች እናያለን። የራሳችንን እናደርጋቸው ነገሮች ግን የሉም፣ እንሰራባቸው ስራዎች እና ውስብስብ ነው ችግሩ። በጣም ውስብስብ። እንግዲህ ማህበራዊ ብለን ስንል መተሳሰብ፣ መረዳዳት፣ መቻቻል፣ አንድነት ብለን ነው የምንወስደውና ያ ሁሉ ነገር አየር ላይ እየቀረ ነው ያለው። እስኪ አንድ እንጨምርና እናጠቃልለዋለን። ምን እናድርግ ወደሚለው የስነ ተዋልዶ ምጣኔ እንግዲህ ህዝብ ቁጥራችን በጣም ጨመረ ነው የምንለው። ግን እዛ ላይ ሳየው የሆነ ትክክል ያልሆኑ የሚመስሉ ነገሮች አሉና የስነ ተዋልዶ ምጣኔ ውስጥ ምን ይመስላል ያለንበት? መጀመሪያ ካነሳናቸው ነገሮች ጋር እንዲያስለን ይገናኛል። ስነ ተዋልዶንም አካተነዋል ያው ጉዳያችን ስለሆነ በኋላ እንመጣበታለን። ያው ቤተክርስቲያን እስከምን ድረስ ነው ጉዳዩ የሚለውን ማለት ነውና ለዚያ ነው ጉዳዮችን ያዩ። ስነ ተዋልዶን በተመለከተ የቅርብ ጊዜ ሪፖርቶች የሚያሳዩት ያው በሀገር ደረጃ ስነ ተዋልዶ በጣም ቀንሷል፣ እየቀነሰ ነው። የቤተሰብ ምጣኔ ሆነ ሌሎች ጉዳዮች ተጨምሮበት ማለት ነው። የስነ ተዋልዶ የሚጠቀሙ
እና የወሊድ መቆጣጠሪያ የሚጠቀሙ ወደ 41% አካባቢ የሚሆኑ እናቶች የወሊድ መቆጣጠሪያ ይጠቀማሉ። እየጨመረ ነው በየጊዜው ማለት ነው። ስነ ተዋልዶን በተመለከተ አዲስ አበባ ላይ ለምሳሌ ያለው ሪፖርት 1.8 አካባቢ ነው የሚል ነው አዲስ አበባ ላይ ያለው የስነ ተዋልዶ ምጣኔ። ሌሎቹም ወደ 3.7 4.7 5.5 ሌሎች ክልሎች ላይ ድሬዳዋም እንደዚህ 3.5 አካባቢ ይመስለኛል ቁጥሩ በትክክል አላስታውስም። 7 ነጥብ አካባቢም ያለ ሶማሌ ክልል ለምሳሌ 7 ነጥብ አካባቢ ነው። አፋርም ወደ እንደዚሁ ከፍ ያለ ቁጥር ነው ያለው በትክክል ማለት ነው። ስነ ተዋልዶን ወደ ሰሜኑ እየቀነሰ ነው ያለው። ሰሜኑ ለምሳሌ ቅድም እንደነገርኩሽ አማራ ክልል 3.7 አካባቢ ነው። ትግራይም እንደዚህ 3 ምናምን አካባቢ 3.8 አካባቢ ነው። የአዲስ አበባ 1.8 አካባቢ ነው። ምን ማለት ነው የሚለውን ግን ትንሽ ነገር በዚህ ውስጥ እኛ የወሰድነው ያው ጉዳያችን ከሃይማኖት ጋር የሚገናኝ ስለሆነ አገልግሎት ልንሰጥ ያሰብንበት ጉዳይ ስለሆነ በስርዓተ ቤተክርስቲያን በሕገ እግዚአብሔር ያው አለመውለድ አይቻልም። በጋብቻ ውስጥ ሆኖ ሰው ወሊድ መቆጣጠሪያ መጠቀም አይችልም። ብዙ ተባዙ ምድር ሙላት የሚለውን ሕግ ነው መፈጸም ያለበት። እንደሚታወቀው በሀገር ደረጃ የኦርቶዶክሳውያን ቁጥር በከፍተኛ ሁኔታ እየቀነሰ ነው ያለው። በከፍተኛ ሁኔታ እየቀነሰ በመሆኑ ምክንያት እየቀነሰበትን ችግር ስንመለከት አንዱ በከፍተኛ ሁኔታ እየቀነሰ ያለው በሰሜኑ አካባቢ ነው። ኦርቶዶክሳዊነት በብዛት የሚበዛው ኢትዮጵያ ማዕከላዊ ኢትዮጵያ እና በሰሜን በሁሉም አካባቢ አለ፣ ግን በከፍተኛ ሁኔታ ቁጥሩ 90% አካባቢ የሚሆነው በዚህ አካባቢ ላይ ነው ያለው። ኦርቶዶክሳውያን በሚበዙበት አካባቢ ላይ ያለው የስነ ተዋልዶ መቀነስ የሚያመለክተው ነገር አለ ማለት በሀገር ደረጃ ያለን የኦርቶዶክሳዊነት ቁጥር መቀነሱ ምክንያት ከዚህ በሰሜን ኢትዮጵያ አካባቢ ያለው የስነ ተዋልዶ ምጣኔ የመቀነሱ ውጤት ነው የሚለውንም ሂደት ያመለክታል ማለት ነው። ቁጥሮቹን ግን ይቅርታ ዲያቆን ቁጥሮቹን ግን ትንሽ ብትለም ብዬ ነው እንድንግባባ ከተመልካች ጋር። ለምሳሌ በአዲስ አበባ 1.8 ነው የወሊድ ምጣኔ ስንል በአንድ ትዳር ውስጥ ከሁለት በላይ አይወለድም ማለታችን ነው ወይስ በመቶኛ ነው የምናየው የሚለው? በአዲስ አበባ 1.8 ነው ስንል ሁለት ባልና ሚስቶች ተጋብተው በአንድ ሲኖሩ ራሳቸውን እንኳን እየተኩ አይደለም ማለት ነው። ሁለት እንኳን እየወለዱ አይደለም፣ ኦልሞስት አንድ ነው እየወለዱ ያሉት። ያው 1.8 የሚባል ሰው የለም፣ ወይ ሁለት ነው የሚሆነው ወይ አንድ ነው የሚሆነው። ሰው ሙሉ ቁጥር ስለሆነ ሙሉ ስለሆነ ማለት ግማሽ የሚባል ሰው ስለሌለ ጥናቶች ግን ሲጠኑ ምጣኔ የሚቀመጠው ያው አማካይ በተደምሮ ተቀንሶ ስለሆነ ያ የፎርሙላው ውጤት ያመጣው ነው። እንደ ወደኛ ወደ ሰውኛ ስናመጣው ግን ሁለት ባልና ሚስቶች እየወለዱ ያሉት አንድ ልጅ ነው እንደማለት ነው አሁን በአዲስ አበባ ባለው ነባሪ። ይሄ ደግሞ አሁን በአውሮፓ ከተማ ደረጃ ያለው ስጋት የሚስተዋለው ነው ማለት ነው። በአውሮፓ ደረጃ የወሊድ ምጣኔ በጣም እየቀነሰባቸው መውለድም ያበረታቱ ሀገራት አሁን እየተጀመሩ ነው ያሉት። ለምንድነው እኛ ኢትዮጵያኖች እየወለድን ወደዚያ እየላክን የስራ ዕድልና ሌሎች ጉዳዮችን እያደረግን በሌሎች ነገሮች ላይ ማህበራዊ ሌሎች ጉዳዮች ላይ በደንብ አንጸን አርመን ኢትዮጵያዊ አድርገን ብንልክ እኮ ይሄ እኮ ሌላ የዘመኑ እኮ አንዱ በሌሎች ሀገሮች ላይ የበላይነትን የምንይዝበት እድል ሊሆን ይችላል። በሱ ደረጃ ማሰብ እየቻልን ለምንድነው የወሊድ ምጣኔን በዚህ ደረጃ የምንቀንሰው የሚለው ነገር ለሁላችንም አሳሳቢ ነው። ውርጃን በተመለከተም ራሱ ወደ በኢትዮጵያ ደረጃ ወደ 600,000 ህፃናት በየአመቱ ውርጃ ይፈጸማል የወጣው ሪፖርት ማለት 600,000 ህፃናት እንግዲህ ሄሮድስ ካስፈጃቸው በላይ ነው በየአመቱ በአመት ማለት ነው። በአንድ አመት 600,000 በአንድ አመት 2 አመት 3 አመት 10 አመት ምን ያህል የዚህ ሁሉ ህፃናት እንባና ዳ ምንዳ ነው አሁን እያስከፈለን ያለው ማለት ነው። ስለዚህ ስነ ተዋልዶ በከፍተኛ ሁኔታ እየቀነሰ ነው። የሚቀንስባቸው ምክንያቶች ቅድም በወሊድ መቆጣጠር ምክንያት አንዱ ነው፣ በውርጃ ሌላው ነው። ሁለተኛ ደግሞ ጋብቻ ፍቺ በመጨመሩ ምክንያት ነው። ሌላኛው ደግሞ የማያገቡ ሰዎች ቁጥራቸው ከፍ እያለ በቀደሙ ጊዜ እድሜያቸው ለጋብቻ እንደደረሰ ያገባሉ፣ ይወልዳሉ። አሁን ግን ሳያገቡ ረጅም ጊዜ ይቆያሉ። እንግዲህ ወይ ተጠብቀው ወይ በዝሙት ነው ሊቆዩ የሚችሉት። ምክንያቱም ከጋብቻ ውጭ የሚደረገውን ጾታዊ ግንኙነት ወይም ተራክቦ ቤተክርስቲያን ዝሙት ብላ ስለምትጠራው ወይ በዝሙት ነው እየኖሩ ያሉት ወይም ደግሞ በታቅቦ ነው ብለን እንወሰደው እናስብና ዞሮ ዞሮ እነዚህ ምክንያቶች የስነ ተዋልዶ ምጣኔውን እንዲቀንስ አድርገውታል ማለት ነው።
ኦርቶዶክሳውያን ላይ ግን ቅድም ስላቋረጥኩ ትንሽ ጨመር አድርግልኝ። ይሄኛው ነገር ራሱ ቁጥሩ ላይ ያመጣውን ነገር ኦርቶዶክሳውያን ላይ ያመጣው ቁጥር እንግዲህ በየጊዜው ቁጥራችን እየቀነሰ ነው የሚለው መነሻው አንዱ ምክንያት ይሄ ነው። ከእምነት የሚወጡት እንዳለ ሆኖ በስነ ተዋልዶ ደግሞ የምናጣቸው እጅግ በጣም ይበዛሉ። ቅድም ባነሳናቸው ለምሳሌ በሰሜን ኢትዮጵያ 3.7 አካባቢ 4.7 አካባቢ ያሉ ቦታዎች ላይ አዲስ አበባን ጨምሮ በተለይ ኢትዮጵያ ሃይላንድ አካባቢ የሚባለው ለምሳሌ ኦሮሚያ 5.5 አካባቢ ነው በክልሎች ደረጃ ነው የምንመለከትና ሶማሌ ወደ 7.7 አካባቢ ነው። የአፋርን ክልል ለምሳሌ ብናይ 5.5 አካባቢ ነው። የሶማሌ 7.2 አካባቢ መረጃው የሚያሳየው ማለት ነው። በተቃራኒው ደግሞ ድሬዳዋ 3.1 ነው። አማራ 3.7 አካባቢ ነው። ቤኒሻንጉል 4.4 ነው። ጋምቤላ 3.5 አካባቢ ነው። ደቡብ 4.4 አካባቢ ነው የስነ ተዋልዶ ምጣኔ። በዚህ ደረጃ አሁን የምንመለከተው እስልምና ከፍ ባለባቸው ቦታዎች ላይ የስነ ተዋልዶ ምጣኔው የቀደመውን ምጣኔ ይዞ እየቀጠለ ነው። የመቀነሱ ነገር ሬቱ በጣም ትንሽ ነው የመቀነስ ፍጥነቱ። በሰሜን ኢትዮጵያ ያለው ግን በከፍተኛ ሁኔታ ነው ያሽቆለቆለው፣ በከፍተኛ ሁኔታ ነው የወረደው። በሀገር አቀፍ ደረጃ ያለውን የስነ ተዋልዶ ምጣኔም እንዲወርድ ያደረገው በሰሜን ኢትዮጵያ ያለው የወሊድ ምጣኔ መቀነስ ነው። እንግዲህ ሪፖርቶቹ እንደሚያሳዩት ምናልባት ሪፖርቶቹ ትክክል አይደሉም ካለን እሱ እንግዲህ ሌላ ጉዳይ ነው የሚሆነው። ሪፖርቶቹ በዚህ ደረጃ ከሆነ የሚያመለክቱት እኛ በየአመቱ በ0.1 የስነ ተዋልዶ ምጣኔ እንኳን ቀነስን ማለት በሀገር ደረጃ በየአመቱ 1 ሚሊዮን አካባቢ ህዝብ ቀንሰናል ማለት ነው። ስለዚህ አሁን ያለን የኦርቶዶክሳዊ የምእመን ብዛት በዚህ የስነ ተዋልዶ ምጣኔ እየቀጠለ የሚሄድ ከሆነ ምናልባት 400 ምናምን ዓመት በኋላ ያው አንኖርም እንደማለት ነው። በየ10 ዓመቱ 1% እየቀነሰ የሚሄድ ከሆነ ስለዚህ ከዚህ አንፃር ኦርቶዶክሳዊነት ሲታሰብ ህጉን ወደ ኋላ ተመልሰን ነው የምናስበው እንደማለት ነው። ብዙ ተባዙ ምድር ሙሏት የሚለውን ህግ ነው መነሻ የምናደርገው። እውነት ነው ይህ አስተሳሰብ ከስርዓተ መንግስቱ ጋር እሳቤውን ፍልስፍና ወይም ህግ ጋር ሊቃረን ይችላል። ዞሮ ዞሮ ግን የህጉም ሲፈጸም አማክሮ ነው፣ የሰዎችን መብት አይገድብም። የፋሚሊ ፕላኒንግ የሚባለው የቤተሰብ እቅድ የሚባለው ሐሳብ ይሰጣል፣ የተሻለ አማራጭ ቢሆን ብሎ የሚለውን ምክር ይሰጣል እንጂ አያስገድም። እኔ 20-30 መውለድ እፈልጋለሁ ብዬ ካልኩና ከቻልኩ እንዳልወልድ የሚከለክለኝ የለም። ቢሆን ብሎ የሚያማክረኝ አለ። የስነ ተዋልዶ ምጣኔን ተጠቀሙ ተብለው ተጠቅመው የስነ ተዋልዶ ምጣኔያቸው እየቀነሱ ነው ያሉት። የስነ ተዋልዶ ምጣኔን ተጠቀሙ ሲባሉ አይ እኛ አንጠቀምም ብለው ደግሞ የስነ ተዋልዶ ምጣኔ የስነ ተዋልዶ ወይም ደግሞ የወሊድ መቆጣጠሪያ የማይጠቀሙት አንጠቀምም በማለታቸው ምክንያት ቁጥራቸው እየጨመረ ነው ያለው። ስለዚህ አንዱ ኦርቶዶክሳዊነትን ስናስብ የምናስበው ህጉን ነው የምናስበው። ሁለተኛ ደግሞ እየሰራን ያለኑ የስራ ውጤት ምንድነው የሚለው ነው የምናየው። ቁጥራችን መረጃችን የሚያመለክተው ይሄንን ስለሆነ 100% ነበር፣ ከ100% 90-80 አሁን ይወርድን ያለ ነው። በቁጥር ደረጃ እንግዲህ 60% ነን የሚሉ አሉ፣ 40% አካባቢ ነን ይባላል። ሌሎችም ቁጥሮች አሉ። ዞሮ ዞሮ ቤተክርስቲያንም የራሷ ምእመን ቆጥራ ይሄን ያክል ህዝብ አለኝ ብላ እስካልተናገረች ድረስ ያው ሌሎች ተቋማት ያወጡትን ቁጥር ነው የግድ ልንቀበል የምንገደደውና እነሱ ቁጥሮች ደግሞ የሚያመለክቱት በየጊዜው እየቀነስን ነው ያለን። የመቀነሱ መነሻው መንስኤው ግን ስነ ተዋልዶ ላይ ያለን ህግ ስርዓት ከእግዚአብሔር ህግ ውጪ የሆነ መሆኑ፣ ከስርዓት ቤተክርስቲያን ውጪ የሆነ መሆኑ ነው ማለት ነው። እሺ በጣም ትልልቅ ሀሳቦችን ያነሳ ነው እንዳልኩት በእያንዳንዱ ሱስን ብለን ጋብቻን ብለን የአእምሮ ህመምን ብለን የተግባቦት ችግሩንም አሁን ደግሞ ስነ ተዋልዶ ላይ ያነሳናቸው እያንዳንዶቹ ራስ በራሳቸው ለምን እንዴት ይፈቱ ሚል መነጋገር ያስፈልጋል። በየራሱ ደግሞ እንግዲህ የተለያዩ ባለሙያዎችን እየጋበዝ እንቀጥላለን ብዬ አስባለሁ። ግን ይሄን ሁሉ ነገር አሁን አንተ ዳሰሳውን ስታረግ ጥናቶቹን ስታጠናክር ምንድነው ለዚህ ያደረሰን ብለው ወሰድክ? ወይም እንደ ጥናት ቡድን ምንድነው የወሰዳችሁት ነገር? ለዚህ ያደረሰን ነገር ቅድም እንዳነሳ ነው ማህበረሰባዊ ቀውስ ነው ብለን ያነሳ ወይም ማህበራዊ ቀውስ ብለን ያነሳ ነው። የሰው ልጅ የመጀመሪያው ማህበራዊ ግንኙነት የሚጀምረው ቤተሰብ ላይ ነው።
ሰው ከሰው ጋር የሚገናኘው ያው ቤተሰብ ላይ ስለሆነ ማለት ነው። ልጅ እንደተወለደ እናት አባቱን ያገኛል፣ እህት ወንድሞችን ያገኛል፣ ከዚያ ጎረቤቶችን እያገኘ እያለ ነው በቤተሰቦች አማካኝነት እየተዋወቀ እየተግባባ የሚሄደው ማለት ነው። እና ይህንን ቅድም ያነሳነውን ትልቅ የሰው ልጅ መገኛ የሆነው ቤተሰብ ላይ የሚገባውን ስራ ለመስራታችን ለዚህ ዳርጎናል። መሰረታዊ ጉዳይ እሱ ስለሆነ ሁሉ ነገር የሚወጣው ከቤተሰብ ነው። ሁሉ ነገር የሚሰራው ቤተሰብ ላይ ነው። የሚበላው የሚጠጣው ስሜቱም ባህሪም የሚቀረጸው አብዛኛው ቤተሰብ ላይ ስለሆነ የስነ ልቦና አጥኞችም እንደሚሉት ልጆች እንደተወለዱ አብዛኛውን ባህሪያቸውን የሚወስዱት ከቤተሰብ። እንግዲህ ቤተሰብ ደግሞ አሁን ባለው ሁኔታ የሚመሰረተው በጋብቻ ነው። ጋብቻ ደግሞ እንግዲህ በእኛ ቤተክርስቲያን እንኳን ብንወስድ የሚፈጸምበት የራሱ የሆነ ስርዓት አለ። ብዙ ጋብቻዎች ከስርዓት ቤተክርስቲያን ውጭ ናቸው የሚከናወኑት። እንዲሁም በቁጥር ደረጃ አሁን እያጠናን ነው። ወደፊት እንግዲህ ሪፖርቱን ሲደርስልን በድጋሚ እንገናኛለን ወይም ልክልሽና ታይዋለሽ ይሆናል። ስንት ፐርሰንት በኦርቶዶክሳዊ ጋብቻ የተፈጸመው፣ ስንቱ ደግሞ ከስርዓት ቤተክርስቲያን ውጭ ነው ያገባው የሚለውም ማለት ነው። ከግማሽ በታች እንደሚሆን አልጠራጠርም። ዞሮ ዞሮ ግን የሚያሳየው ምንድነው ቅድም ያነሳ ነው ለማህበራዊ ቀውስ ዋናው መንስኤውና ትልቁ ተጠቂም የሆነው ጋብቻ ላይ ከጋብቻ ጋር ተያይዞ የሚመጣው ህይወት ነው። በጋብቻ የሚገኙ ልጆች ጋር የሚመጣው ህይወት ለጫት፣ ለአልኮል፣ ለሶሻል ሚዲያ ተጠቂ ካደረጋቸው ወላጆች ልጆቻቸውን እዚያ ጋር በአግባቡ ቢጠብቁ የሁሉ ችግር ላይ መጣ ይችላል። ወላጆች ባልና ሚስት በደንብ ተግባብተው ከልጆቻቸው ጋር በደንብ ተግባብተው ችግሮቻቸውን፣ ፍላጎቶቻቸውን፣ ስሜቶቻቸውን አውቀው በሚፈለገውን ስራ መስራት ቢችሉ ቅድም ያነሳናቸው ማህበራዊ ቀውሶች አይመጡም። ስለዚህ ለዚህ ካደረሰን አንዱ ምክንያት የጋብቻ መውደቅ ነው። የጋብቻ ህግ፣ የጋብቻ ስርዓት፣ የጋብቻ ስሜት፣ ባህሪ፣ ሌሎችም ነገሮች ሁሉ እዚያ ውስጥ ሊደረጉ የሚገባቸው ነገሮች ሁሉ አብረው ስለወደቁ የሱ መውደቅ ለዚህ ዳርጎታል ማለት ነው። ሌላኛው የኛ ፍላጎት የብዙዎቻችን የሶሻል ሚዲያ ላይ ፍላጎታችን ከዚያ ጋር መዋል ነው። የብዙዎቻችን ፍላጎት ገንዘብ ማግኘት ነው። በትክክል ለህይወቴ የሚጠቅመኝ ለህይወቴ የሚያስፈልገኝ እና ደስተኛ የሚያደርገኝ የትኛው ነው መቅደም ያለበት የሚለውን ማንም ሰው ያስብ እና ሰው በፍላጎት ነው እየጠፋ ያለው። እንደው ማንም አስገድዶት ማንም ተጭኖት ማንም ላይ እንደው ምክንያት ሊያደርግ አይችልም። ዞሮ ዞሮ የችግሩ ተካፋይ የሚሆነው እኛው አይደለም። ስለዚህ ያንን የመረጥነው እኛው ነን ማለት ነው። ምክንያቱም ለኔ ከገንዘብ በላይ ጤና በጣም ትልቅ ዋስትና ነው። የፈለገውን ያክል ገንዘብ ቢኖረኝ ጤናዬን አይመልስልኝም። በጤና በገንዘብ የሚመለስ ጤና ሊኖር ይችላል፣ ግን የማይመለስ ጤና ደግሞ አለ። ጊዜያዊ ስቃይ እንኳን እጅግ በጣም የከፋ ነው የሚሆነው። ከዚያ በላይ ደግሞ ልጆችን ማጣት። አሁን ልጆችን ማጣት ስንል ብዙ ወላጆች ለልጆቻቸው በአመት 100,000፣ 200,000፣ 300,000 ብር ከፍለው ልብሳቸውንም ምግባቸውንም ትምህርት ቤትም ያስተምራሉ። ቀለባቸውን በአይነት ይመግቧቸዋል። አይነት ልብስ ያለብሷቸዋል። ስሜታቸውስ፣ ምግባራቸውስ፣ ቀጣይ ህይወታቸውስ ማንም እንደው ትኩረት ሰጥቶ የሚሰራ ይቅርና በጣም ጥቂቶች አሉ። እንደው በህሊና ውስጥም እንኳን ታሳቢ የሚያደርገው ማንም የለም። ልጆቻቸው ስለሚበሉት የምግብ አይነት ነው እንጂ ሊጨነቁና ስለሚለብሱት ልብስ ከሌሎች ጓደኞቻቸው እንዳያንሱ ወይም ደግሞ እንግሊዝኛ ቋንቋ ተናጋሪ እንዲሆኑ እና በሰው ታዋቂ እንዲሆኑ ምናምን ሊሆን ይችላል። ፍላጎታቸው ሁሉ እሱ ነው። እናቶች ልጆቻቸው፣ ሴቶች ልጆቻቸው በደንብ ዘንጠው ለብሰውላቸው እንዲወጡ ነው የሚፈልጉት፣ ራሳቸውን እንጠብቁ። ከዚያ በስተጀርባ ግን ምን አለ? ሴት ልጅ በደንብ ራቁቷን ሆና ተገላልጣ ስትወጣ ምንድነው ከውጭ የሚጠብቃት? ለፈተና ልጆቻቸውን እኮ ወደ ፈተና ነው እያላኳቸው ያሉት እኮ። እንደዚያ ሆና ለብሳ ስትወጣ እኮ ትለከፋለች፣ ትሰደባለች፣ ላልሆነ ደግሞ ለከፋ ነገር ደግሞ ትዳረጋለች። በዚያ ምክንያት ቢያንስ ራሷን እንኳን ከጠበቀች እኮ ያ የጠበቀችው ህግ መልሶ ስለሚጠብቃትና
የብዙዎቻችን ፍላጎት የመጨረሻውን አለመፈለጋችንን ነው እያሳየን ያለውና ፍላጎት ሌላኛው ምክንያት ነው። ሌላኛው ያልተመጣጠነ ጋብቻ እንደው ብንለው ይሻላል ይመስለኛል። በተለይ ከዚህ ከቴክኖሎጂው ዓለም ጋር ተያይዞ በቅርብ ጊዜ ወጡ የሶሻል ሚዲያ አዲክሽንን ስናጠና በማደግ ላይ ያሉ ሀገራት ገና በጣም በከፍተኛ ሁኔታ ተጠቂዎች ናቸው። በኢትዮጵያ ደረጃ አሁን የሶሻል ሚዲያ ተጠቂነት ከፍተኛ ነው ቁጥሩ። በሌሎች አፍሪካ ሀገራት 5% ለምሳሌ ደቡብ አፍሪካ 5% አካባቢ ይመስለኛል፣ ኬንያ 7% አካባቢ ይመስለኛል። ኢትዮጵያ ግን ቅድም እንደነገርኩኝ በዩኒቨርሲቲ ደረጃ ወደ 60% አካባቢ ይደርሳል። አልተመጣጠንም። ሌላው ዓለም ቴክኖሎጂውን ሲሰራ ሲያዘጋጅ የሚያገኘውን ጥቅም የሚያወጣውን ወጪ አስቦ ትርፉን ደምሮ ቀንሶ ነው ያንን ቴክኖሎጂ ገበያ ላይ ያዋለው። ሶሻል ሚዲያ ብለን የምንለው እኮ ሶሻል ቫኪዩም እኮ ማለት ሰዎች ከሰው ጋር እንዳይገናኙ ራሳቸውን በራሳቸው ከሆነ ግዑዝ ነገር ጋር አስረው አሁን ደግሞ የአይ ቴክኖሎጂ መጥቷል ቁጭ ብለው ማውራት ጀምሮ በጣም እየወዙ ነው። ስሜት የለውም። ፍቅር እኮ ከሰው ወደ ሰው የሚተላለፍበት የራሱ የሆነ ስሜት አለው። ከግዑዝ ነገር ጋር ምንም አይነት ስሜት ልትጋሪ አትችይም። ግዑዝ ነው። የሆነ ሰዓት ላይ ጨቅጨቀሽ መልስ ስታጭ ወይ ስልክሽ ልትሰብሪ ትችያለሽ ወይም ደግሞ ልታብጂ ትችያለሽ። ሌላ ምንም ምክንያት ስለማይኖር ማለት ነው። ስለዚህ ያልተመጣጠነ ጋብቻ ከቴክኖሎጂው ዓለም ጋራ እያደረግን ያለነው ማህበረሰባዊ እሴቶቻችንን፣ ሃይማኖታዊ ህጎቻችንን፣ ትውፊቶቻችንን፣ ቤተሰባዊ መዋቅሮቻችንን ታሳቢ ሳናደርግ ነው ዝም ብለን ተቀብለናቸው እየሄድን ያለነው። እነኛ አይነት የቴክኖሎጂ ውጤቶችን ሲመጡ ይመለከተኛል፣ ይሄ ጉዳይ እኔ የቆምኩለትን ማህበረሰብ ይጎዳል፣ ስለዚህ ህግ ወጥቶለት አጠቃቀሙ እንደዚህ ሆኖ መሆን አለበት ብሎ የተከራከረ ማንም ተቋም የለም። እኛም ቤተክርስቲያን የሶሻል ሚዲያውን አትኮንንም፣ ተገቢ ነው፣ አግባብ ነው። ግን እስከምን ድረስ ነው የምንጠቀምበት? ቀኖና ያስፈልገዋል እኮ። በዚህ ጊዜ ቀኖና ከሚያስፈልጋቸው ነገሮች መካከል አንዱ ሶሻል ሚዲያ ነው። እንደውም ባለፈው አብይ ጾም አስታውሳለሁ በቤተክርስቲያን አገልግሎት ላይ ከፍተኛ ችግር ፈጥሮ ስልክ ይዛችሁ አትግቡ እስከ ማለት ተደረሰ። ግን እሱ መፍትሄ አይሆንም። ትክክለኛውን ተገቢ የሆነው መፍትሄ ማድረግ ነው የሚገባንና ያ ነገር ለዚህ ችግር ዳርጎናል ብዬ አስባለሁና እነኚህ ሶስቱ ዋና የኛ ፍላጎት፣ የራሳችን ፍላጎት፣ ሁለተኛ የዚህ ማህበረሰባዊ አንድነቱና ውቅሩ መሰረቱ ቤተሰብ ጋብቻ ነው። የጋብቻው መውደቅ፣ የጋብቻው ስርዓት መፋለስ ራሱን ይቻላል ችግር አምጥቷል። ሌላኛው ደግሞ ያልተመጣጠነ ጋብቻው ከቴክኖሎጂው ጋራ ከሌላው ዓለም ህግ ጋራ አሁን ለምሳሌ ቅድም ያነሳነው ግብረ ሰዶማዊነት ትውልዱ ዘሎ እዚያ ውስጥ የሚገባበት አንድም ግለሰብ እንኳን እኮ ሊገባበት አይገባም። በትክክለኛው ፍልስፍናው ምንድነው የሚለውን ነገር በደንብ ከተረዳ ማለት ነው። ወዴት ነው የሚያደርሰው የሚለውን ካሰበ በፍጹም አይደለም ሊገባበት ይቀራል፣ ያስበውም አይገባም ነበር። ግን እየገባን ያለው አለመሰልጠን፣ ኋላ ቀርነት አድርገን ነው የምንመለከተው። ግን በደንብ ልናስተውል ይገባናል ማለት ነው። እነኚህ ሁሉ አልተሰሩ ተጠያቂዎቹ እዚህ ላይ ነው ብዬ ነው የማስበው። ምን ይደረግ እንግዲህ የሃይማኖት ተቋማትና ስታነሳ ነበር ቀኖና የሚያስፈልጋቸው ናቸው አንዳንድ ጉዳዮች እንዳልከው በቤተሰብ ደረጃ በሃይማኖት ተቋማት ደረጃ እንግዲህ ደግሞ ሁሉን የሚመራው መንግስት ነው። ከእግዚአብሔር በታች ደግሞ ፖሊሲ አውጪም ስለሆነ ከዛ አንፃርስ ምንድነው መሰራት ያለበት? እንግዲህ ቅድም እንዳነሳ ነው የውጭ ቴክኖሎጂን ስናመጣ የትኛውም እኔ የቆምኩለት ማህበረሰብ እኔ ነኝ ብሎ የወከለ ለምሳሌ የሴቶችና የህፃናት ጉዳይ ሚኒስቴር ይሄ ነገር የህፃናትን የሴቶችን መብት ሊጋፋ ስለሚችል ከህፃናትና ከሴቶች መብት አንፃር እንዲህ አይነት ስራ መሰራት አለበት የሚል ማዕቀፍ አልተዘጋጀም። የሃይማኖት ተቋማት ይሄ ከሃይማኖት ስርዓት አፈጻጸም ጋራ እንዲህ አይነት የጎንዮሽ ችግሮች ይዞ ስለሚመጣ በዚህ ማዕቀፍ መመራት መቻል አለበት። ቀድመን አሁን ዛሬ አይደለም ቀድመን አለመስራታችን ሌሎችም ለወጣቶች የቆሙ ለአረጋውያን የቆሙ
ስለ ጤና የቆመ የጤና ሚኒስቴር አሁን እያየኑ ነው። ራሱ ጤና ሚኒስቴር በሚያወጣው ሪፖርት መሰረት የስነ አእምሮ የህመም ተጋላጭነት በከፍተኛ ሁኔታ ችግር እየሆነ ነው። እንደሌላው ደግሞ አስተኝተሽ እንኳን የምታክሚው አይደለም 3-4 አስተማሚ ነው የሚያስፈልገው። እሱን ይዞ አስሮ ቤተሰብ ሀገር ያለ አጠቃላይ ቀውስ ስቃይ ያለው እዚያ ውስጥ። ስለዚህ ከጤና አንጻር እንዲህ አይነት ማህበረሰብ ቀውስ ያመጣብኛል፣ ወጪ ዕዳ ያመጣብኛል፣ የዶላር ምንዛሬ ወጪ ያመጣብኛል። በዚህ በኩል ወጪ ማውጣት በዚህ በኩልም ወጪ አውጥተን ሊሆን አይችልም። ሶሻል ሚዲያውን ከውጭ ማስገባት ዶላር ከፍለን በዚህ በኩል ደግሞ የታሙትን ለማሳከም ዶላር ተከፍለን አይሆንም። ስለዚህ የሆነ ነገር ማድረግ መቻል ይጠበቅበታል ማለት ነው። የትምህርት ሚኒስቴር በትምህርት ላይ አሁን በቅርቡ የሆነ ያልተረጋገጠ ወሬ ነው፣ ግን በሶሻል ሚዲያ ማዕቀፍ ለማዘጋጀት ታስቧል ይመስለኛል። ተማሪዎች የሶሻል ሚዲያ አጠቃቀማቸውን ለመቀነስ እስከ ትምህርት ቤት እስከዚህ ሰዓት ድረስ እንዲቆዩ ለማድረግ የሚል ከትምህርት ገበታ ውጭ ተጨማሪ ሰዓት እንዲቆዩ፣ ግን እሱ መፍትሄውን ያመጣዋል ወይ የሚለው ነገር። ምክንያቱም የዚህ የሶሻል ሚዲያ አጠቃቀም መተላለፊያ መስመር አለው እኮ። መስመሩ ላይ መቆጣጠር የሚቻልበትን ቴክኖሎጂ ማሳደግና ትውልዱ ማየት የሚገባውን ብቻ እንዲያይ ማድረግ አይቻልም ወይ? ኢትዮጵያዊ የሆኑ ነገሮችንና የሚጠቅሙ የሚያሳድጉ ነገሮችን እንዲያይ ማድረግ የሚችልበት ማዕቀፍ ቢዘጋጅ አይሻልም? ከውጭ ሲመጡ የትኞቹ ናቸው መምጣት ያለባቸው፣ የትኞቹ ናቸው መቋረጥ ያለባቸው የሚለው ነገር በደንብ መታሰብ አለበት። ያው ገበያ ቢሆንም ከሰው በላይ የሚበልጥ ምንም ነገር ስለሌለ፣ ስለዚህ ተቋማት ስራ መስራት አለባቸው። የሚመለከታቸው ተቋማት ትክክለኛውን መውጫ መንገዱን የሚያሳይ የተጠና ስራ መስራት መቻል አለባቸው። በግለሰብ ደረጃ ቅድም እንዳነሳናቸው በቤተሰብ ደረጃ ስራ መሰራት አለበት። አሁን በጣም የሚገርመው ነገር ብዙ ወላጆች እንደ መልካም አጋጣሚ የሚወስዱት የዘመኑ ትውልድ በጣም ፈጣን ነው፣ ችኩሎች ናቸው፣ ሁሉን አዋቂዎች ናቸው። ስልክ መክፈቱንና ጌም መጫወቱን እንደ ትልቅ ግኝትና ውጤት አድርገው ልጆቻቸውን በጣም አፕሪሼት የሚያደርጉና የኔ ልጅ እንዲህ ነው ብለው የሚኮራሩባቸው የሰዎች ናቸው ያሉት። ቤተሰብና ልጅ በዚህ ደረጃ ነው የተራራቀው፣ ወይም ደግሞ ቤተሰብና ህይወት በዚህ ደረጃ ነው የተለያየው ማለት የሚጠቅመው ነገር ላይ ወላጆች ምንም አይነት ዕውቀት የላቸውም፣ ሐሳብ የላቸውም። ቅድም ያነሳነው ቴክቫት ላይ የተዘገበው 80% የሚሆኑ ወላጆች የሶሻል ሚዲያን አደገኝነት አያውቁም፣ ዝም ብለው ነው የሚሰጧቸው የሚል። ከዚህ አንጻር ወላጆች አሁን በአግባቡ መማር አለባቸው። በአግባቡ መማር አለባቸው። መማር ጊዜ ካጡና ካልቻሉ ልጆቻቸውን የሚያስተምርላቸው ተቋም ከትምህርት ቤት ውጪ የስነ ምግባር ተቋማት፣ የእምነት ተቋማት ጋር ወስደው ማስተማር መቻል አለባቸው። ስለዚህ ወላጆች ድርሻቸውን መወጣት አለባቸው ማለት ነው። ይሄ ስራ መስራት አለባቸው ወላጆች ላይ። ከሁሉ በላይ ግን ስለ አንዲት ነፍስ ሌሎች ተቋማት ብዙሃኑን ነው ይዘው የሚሄዱት፣ ግዴታ የለባቸውም። የአንዲት ነፍስ የሚያስጨንቃቸው አይደሉም። የአንዲት ነፍስ ግን የሚያስጨንቃትና ስለ አንዲት ነፍስ ተልእኮ የተሰጣት ሐዋርያትን የምታሰማራ ግልገሎችን፣ ጥቦቶችን፣ በጎችን ጠብቅ አሰማራ ብላ ሐዋርያትን ገንዘብ ከፍላ መድባ በዓለም ከጌታ የተቀበለችውን ተልእኮ ይዛ ጠብቃ እስከ ዓለም ፍጻሜ ድረስ የምትኖረው ቤተክርስቲያን ናት። ስለዚህ የአንዲት ነፍስ ህይወት ጥያቄ ሆኖ ቤተክርስቲያን ስራ መስራት አለባት። እውነት ነው። በወንጌልም በትክክል ስሜቱን እየተረዳ ነው ይሆን እያስተማርን ያለ ነው። አሁን ቅድም ባነሳ ነው በኢትዮጵያ ደረጃ ራሳቸውን በአመት 10 ሺህ ያጠፋሉ። በሱስ ምክንያት በየአመቱ በጣም ብዙ 40%፣ 60% ትውልድ እየጠፋ በእኛ ቤተክርስቲያን አስተምሮ መሰረት ያው ከእግዚአብሔር ሕግ ወጣ ማለት ያው ተለየ ማለት እንደ መሞት ነው የምትቆጥረው፣ እግዚአብሔርን ማጣት ማለት ነው። ይህንን የሚያህል ቁጥር ከእግዚአብሔር እየተለየ በየቀኑ እውነት ተኝቶ ይታደራል? ተበልቶስ እንደው መኖር አለበት የሚለው ነገር የሁላችንም ጥያቄ ነው። ሁላችንም እንሰራ የሚገባልና በምን ነው የሚያገለግሉት ወይ የምናገለግለው? ማንንስ ነው? እውነት አሁን ሰባኪያን በእያንዳንዱ መድረክ ቆመን ስናስተምር እንዲሁ እንባስ ይበቃናል? ደምስ እንዲሁ አልቀሰን ብናስተምር እንኳን እንዲሁ አይገባንም ብለን ማሰብ አለብን። ምክንያቱም ቅድም ያነሳናቸው ነገሮች ናቸው። ጋብቻው እየፈረሰ ልጆች ከእግዚአብሔር እየተለዩ
ራሳቸውንም እያጠፉ በክፉ ልማድ ይሄ እኮ ክፉ ልማድ ብለን የምናስበው እኮ መነሻችን ላይ እንዳነሳነው እኮ መንፈስ እኮ ነው። ወደ መንፈስ ነው የሚሄደው። ዝሙቱም መንፈስ ነው፣ ጫት መቃሙ መንፈስ ነው። ምክንያቱም ተገዥነት ስለሆነ ማለት ለሆነ ነገር ተገዥ ሲሆኑ ከሆነ ነገር ቀርተው ነው። በቤተ እግዚአብሔር የቀሩ ምእመናን የት ናቸው ያሉት? እኔ ሰንበት ትምህርት ቤት ኮርስ ሳስተምር አንድ ባች ላይ 22 ተማሪዎች አሉ። ከ22 ውስጥ 3 ወንዶች ብቻ ናቸው ያሉት፣ ቀሪዎቹ ሴቶች ናቸው። በየቤተ መቅደሱ ማንም ሰው የሚያየው ጉዳይ ነው። ሴቶች ይበዛሉ፣ በ3 በ4 እጥፍ ሴቶች ይበዛሉ። ወንዶች በጣም ትንሽ ናቸው። ብዙ ጫና የሚበዛባቸውና በቤትም ስራ በሌሎችም በብዙ ተፈጥሯዊ ምክንያቶች ጫና የሚበዛባቸው ልማድ አንስትን ጨምሮ ሴቶች ናቸው። ምክንያት ኖሯቸው እንኳን ቢቀሩም እንኳን ትንሽ ምክንያት የሚኖራቸው እነሱ ናቸው። አሁን ግን እየተገላበጠ ነው የሆነ ያለው። ስለዚህ ቤተክርስቲያን ይህንንም እንኳን ማንም አስጨንቋት እንደው የዳሰሳ ጥናት ላድርግ ብሎ ያሰበ ማንም የለም። በጣም ቀላል ነው። ቀለል ያሉ ጥያቄዎችን አዘጋጅቶ 10-15 አንድ ሰንበት ቤተክርስቲያን ላይ ነው በትኖ ነው ምንድነው እየመጡ ያሉት የቀሩትስ ምንድነው? እውነት ያ ሁሉ ሴት ባልቴት ማለት ባል የሌላቸው ናቸው፣ ወንድ ልጅ የሌላቸው ናቸው ብለን ካልን አይደለም። በሀገር ደረጃ ያለው ቁጥር የሚያመለክተው የወንድና የሴት ምጣኔው ተመጣጣኝ ነው። ወንዱ ሴቱም እኩል ነው ያለው። ስለዚህ የጠፋ ማህበረሰብ አለ ማለት ነው። የጠፋ ማህበረሰብ አለ። ተገዢ የሆነለት ወይም ደግሞ ተገዢ መሆን የሚገባውን ለእግዚአብሔር ሳይሆን ቀርቶ ለሌላ አካል ተገዢ የሆነ ማህበረሰብ አለ። ያንን ተገዢነት ማስፈታት ያለባትና ከዚያ ባርነት ነፃ ማውጣት ያለባት ቤተክርስቲያን ናት፣ ስለ አንዲት ነፍስ ብላ ማለት ነውና በዚያ ደረጃ ላንችል እንችላለን እኮ። ግን እሳቤ ወሳለው የኛ ጋር ጅማሮስ አለው ወይ? ማህበራትስ ሰንበት ትምህርት ቤቶችስ? አሁን ቅድም ያነሳናቸው ቁጥሮች በሙሉ በሀገር ደረጃ ያሉ ቁጥሮች ናቸው። ወደኛ ቤተክርስቲያን ስናመጣው ይህንን ቁጥር ይዞ ነው የሚሄደው። ሰንበት ትምህርት ቤት ልጆች ቀሩ በማለት ብቻ ዝም ነው የምንለው? እንዲሁ በቃ የራሳችን አስተዋጽኦ ያበረከትን ነው ብለን ነው አስበን የምንሄደው ወይስ ከዚያ በላይ ሌላ ስራ መስራት አለብን የሚለው ነገር የሁላችንም ጥያቄ ነው የሚሆነው። የወንጌል አገልግሎቱም አሁን ከሚሰጠው የወንጌል አገልግሎት አሁን በዚህ ሰዓት ላይ ብዙ ማህበረሰብ በተለያየ አይነት መልኩ የእግዚአብሔርን ቃል በአንድም በሌላ መልኩ ይማራል። 10 15 20 30 ህጎችን በልዩ ልዩ ቋንቋዎች በልዩ ልዩ ጥበቦች ሚስጥሮች አንድምታዎች አስተምረን ካስተማርነው 10 20 30 ህጎች ውስጥ አንዱንም የማይኖር ከሆነ ምንድነው ትርፋችን? ስለዚህ አሁን 10 20 30 የወንጌል ህጎችን ተርጉመን ከማስተማር ይልቅ አንዷን የወንጌል ህግ ለአንድ ዓመት መስራት መቻል አለብን። ወጣቱን ትውልድ ለምሳሌ ከሱስ መላቀቅ በሚመለከት ሊሆን ይችላል። እሱም ብቻ በተመለከተ እንዲለማመድ ማድረግ መቻል አለብን። ቁጭ አድርገን ቀስ አድርገን በየአጥቢያ ቤተክርስቲያናቱ ማለማመድ፣ ማስተማር፣ መምከር፣ ከዚያ ለውጡ ማየት፣ አሁንም መምከር፣ ለውጡ ማየት፣ ያንን ተሞክሮ እየቀመርን ለሚመጣው ትውልድ ትምህርት እያደረግን እያዘጋጀን በዚህ ደረጃ ማዳን ካልቻል በእምናን የመጡትን ወጣቱንም ሴቱንም ወንዱንም በብዙ አይነት ጭንቀት ውስጥ እኮ ነው እዚያ የመጡት። ብዙ ችግር ነው ያለባቸው። የኢኮኖሚ ችግር ያለባቸው አሉ። የባል ችግር ያለባቸው ወጣቶች አሉ። እውነተኛ ባል አጥተው እንግዲህ ባለፈው የወንድነት ጥያቄ ውስጥ ገብቷል እንዳልሽው እውነተኛ ወንድ ጠፍቶ ወንድ ሲባል ያው ወንድ ብቻ አይደለም እኮ ቅድም እንዳልኩሽ ሚና አለው። የወንድነት ሚና የወንድነት ድርሻ ከአዳም የወረሰው በክርስቶስ ደግሞ የተቀበለው ሚና አለው። ያንን ሚናውን በአግባቡ ተወጥቶ በአግባቡ የሚመራቸው ማለት ወንድ ይፈልጋል እና ወንዱ በዚያ ደረጃ ራሱን እንዲያዘጋጅ ቤተክርስቲያን ስራ መስራት አለበት። ትክክለኛ አዳምን ትክክለኛውን ክርስቶስን የሚመስል ወንድ በማፍራት ደረጃ ምንድነው እየተሰራ ያለው? እስኪ በሀገር ደረጃ አሁን ትንሽ ጅማሮች አሉ። ጋብቻ ተጀምሯል። አሁን 1 ዓመት 2 ዓመት ላይ ግለሰብ አባቶች ካህናት በየራሳቸው በየግላቸው ሰንበት ትምህርት ቤቶችም 1-2 ሰንበት ትምህርት ቤቶች ነግረውኛል እንደዚያ ቅድመ ጋብቻ ላይ ግን ያ በቂ አይደለም።
መንፈሳዊ ቤት ለመሆን ተሰሩ ነው የሚለን ሐዋርያው ቅዱስ። ስለዚህ መሰራት አለብን፣ መሰራት አለብንና መሰራት ደግሞ እንዲህ በመናገር ብቻ አይደለም፣ ማሳየት አለብን። መንገዱን ማሳየት መቻል አለብን። ካላሳየናቸው በቃል ብቻ ነግረናቸው ፈተናቸው ሌላ ነው። እነሱ እኛ የምንናገረው ቃልና እነሱ የሚፈተኑበት ሌላ ስለሆነ፣ ስለዚህ ቤተክርስቲያን አንዲት ነፍስ የምትጨነቅ እስከሆነች ድረስ ያንን ዓላማዋን ያንን ተልእኳን መነሻ አድርጋ ስራ መስራት አለባት። ትልቁ ተጠያቂነት ያለባት እሷ ላይ ነው። ለሰው ለነፍሱ ሁሉ የምትጠይቅ ስለሆነ ሌላው ቅድም ያነሳናቸው ተቋማት ያው ድርሻቸው ነው፣ የብዙሃኑን ይዘው ነው የሚሄዱት። ስለዚህ በቤተክርስቲያን ውስጥ መዋቅር ውስጥ ያሉ ሌሎች ሁሉ ይመለከታቸዋል። ያው ቤተክርስቲያን ብለን ስንል በቤተክርስቲያን አገልግሎት ውስጥ ያሉ ሌሎች ካህናት አባቶች፣ ሰባክያነ ቅድም እንዳነሳ ነው፣ ሰንበት ትምህርት ቤቶች፣ ማህበራት፣ ሌሎች ሁሉ ሰውን መስራት ላይ እንዲያው ቅድሚያ ቢሰጡ። በዚህ ሰዓት አንድ መምህር ሰሞኑን እየተናገሩ ነበር። 300-400 ሚሊዮን ብር አውጥተን ህንጻ ቤተክርስቲያን እየሰራን ያለ ነው። ጥሩ ነው፣ እውነት ነው። ግን እዚህ ጋር 300-400 ሚሊዮን ትውልድ እየገደልን ያለ ነው። ሚሊዮንስ የሚቆጠር ትውልድ እየገደልን በእነሱ ደም ላይ የምንሰራው ቤተክርስቲያንና የምናወጣው ገንዘብ የትም ያደርሰን እና ችግሩ ስብሰብ ነው። እሺ እንግዲህ አንተ ማህበረ ቅዱሳን ስለምታገለግል ማህበረ ቅዱሳን በጣም ከምንወድበት ነገር አንዱ እዛ ማገልገልን በጣም ከሚያስደስተን ምክንያት አንዱ ብዙ ያልታዩ ችግሮችን ፈልፍሎ አይቶ መፍትሄ ለመስጠት መትጋቱ ነው መድከሙ ነው ብዬ አስባለሁኝና አሁን ይሄን ጥናትን አስጠንቶ እንግዲህ በዛው ስለሆነ የተጠናው መጀመሪያ ላይ ፕሮግራሙን ሳስተዋውቅ እንደገለጽኩት እኔም እንግዲህ ያ ጥናት ሲቀርብ አይቼ ነው ወደኔ ተመልካቾች ሳይመጣም በሚል ያመጣሁትና ብዙ ጥናቱም ደግሞ ሀገራዊ ስለሆነ የአንድ ሃይማኖት ብቻም ስላልያዘ ማለት ነው። ስለዚህ ማህበረ ቅዱሳን በአሁኑ ሰዓት ይሄን ጥናት አስጠንቶ መጀመሪያ ላይ እንደገለጽከው የማማከሪያና የማገገሚያ ማዕከል ለመክፈት እንቅስቃሴ እያደረገ ነው ያለውና እንዴት ነው መታገዝ ያለበት? ይሄ እንግዲህ ለኦርቶዶክሳውያን ብቻም አይደለም፣ ሀገር ለመጠበቅ ነው፣ ሀገር ለማዳን ነው። ያነሳናቸው በሙሉ ቀውሶች ከዚህ በላይ የሚወራላቸው ናቸው። እንዳልኩት የተወሰነውን ነው እያነሳን ያለነውና ሀገር ለማዳን ነው ማህበሩ አሁን ይሄን ፕሮጀክት የነደፈውና እንዴት መታገዝ አለበት? እንግዲህ ችግሩ በጣም በአንድ ጊዜ የተጀመረው ቅርብ ጊዜ ነው። ማህበራዊ አገልግሎት የሚባለው ዘርፍ በማህበረ ቅዱሳን የገባው በቅርብ ጊዜ ነው። በሌላ አይነት መልኩ ተደራሽ ይሆናል፣ ግን ተለይቶ አገልግሎት መዋቅር ተዘጋጅቶለት በዚህ ይፈጸም ብሎ ያወጣው ቅርብ ጊዜ ነው። በጠቅላይ ቤተ ክህነትም መንፈሳዊ ዘርፍና ማህበራዊ ዘርፍ ተብሎ የተለየው ቅርብ ጊዜ ነው። በጣም የዘገየና የተውነው ጉዳይ ምክንያቱም ወንጌል የምትፈጸመው በማህበራዊ ህይወታችን ውስጥ ስለሆነ ማለት ነው። ያ በመጨረሻ ጌታችን አምላካችን ለፍርድ ሲመጣ የሚጠይቀን ያለው ሁሉ ማህበራዊ ህይወት ላይ ነው ያለው። ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ታርዤ አልበሳችሁኛል፣ ታስሬ ጎብኝታችሁኛል፣ ታምሜ ጠይቃችሁኛል የሚለው ቃል ሁሉ ያለው እዚህ ማህበራዊ ህይወት ላይ ነውና ሰርታችኋል አይደለም። ቃለ እግዚአብሔሩን የተማርነውን እዚህ ጋር እምነትና ስራ ብለን አይደለም እናስተምረው እና ዘገየ። ማህበራዊ ዘርፉ ሲቋቋም ቃሉን እዚህ ጋር በመንፈሳዊ ዘርፉ ታስተምራለች፣ እዚህ ጋር ደግሞ እየተገበሩት እንዲሄዱ ማድረግ ይጠበቅባት ነበርና በዚያ ደረጃ መሰራት የነበረበት ነው። ያው አልተሰራም። ማህበረ ቅዱሳን አሁን የመጀመሪያውን መነሻ አድርጎ የሰራው ቀውሱ በጣም ሰፊ ነው። ቅድም እንዳነሳ ቀውሱ ሰፊ ብቻ ሳይሆን አንዱ አንዱን ይጎትተዋል፣ አንዱ አንዱን ይጠራዋል። አንዱን አቁመሽ ሌላኛውን ብትተዩ ተመልሶ እዚያው ይመጣል። ስለዚህ በዚያ መንገድ የለየኑ ምንድነው ተያያዥ የሆኑ ጉዳዮችን ለይተናል። ቤተሰባዊ ጉዳዮች አሉ፣ ጋብቻ፣ ልጆች አስተዳደግ ብለን የከፈልን። ጋብቻ ስንል ቅድመ ጋብቻ፣ ድህረ ጋብቻ ብለን የምንለው ምክንያቱም አንድ ተጋቢ አስቀድሞ ስለ ጋብቻ ማወቅ አለበት። ወደ ጋብቻ ውስጥ ሲገባ ደግሞ ሌላ ስሜት ነው፣ ሌላ ልምድ ነው፣ ሌላ ህይወት ነው። እዚያ ጋር የሚገጥሙ ወጣ ገባዎች ደግሞ በየጊዜው እየተፈቱ ካልሄዱ ቅድም ያነሳኑ ጋብቻው እየተፈታ ይሄዳል። ፍቺ ጨመረ ማለት ልጆች ያላሳዳጊ ይቀራሉ። ልጆች ያላሳዳጊ ቀሩ ማለት የልማድ ተጠቂ ይሆናሉ፣ በየጎዳናው ያድጋሉ፣ የሱስ ተጠቂ ይሆናሉ። በሚገባው አይነት መልኩ ተቀርጸው ያሉም። ስለዚህ ይህንን ከማስተካከል አንጻር ጋብቻው አግባቡ መመራት መቻል አለበት የሚለው ነገር አንድ ነው ያነሳው። ስለዚህ ማህበራዊ ጉዳዮች ላይ የሚሰራ አንድ ጉዳይ ያስፈልገናል ማለት ነው። እሱን አንዱን ለየን እንደነገሮች ችግሩ ሰፊ ስለሆነ ማለት ነው። እሱንም በዚያ ውስጥ አስገባን። ሁለተኛው ነገር የስነ አእምሮና የስነ ልቦና
እጅግ ተጋላጭነት እየጨመረ ስለሆነ ዞሮ ዞሮ ሱሱም ቤተሰብ መፍረሱም ያለ ወላጅ መቅረቱም ያለ ባል መቅረቱም ያለ ሚስት መቅረቱም የስነ ልቦና ጉዳት አለው። ቀጥሎ የስነ አእምሮ ደግሞ ህመም አለው። ስለዚህ የስነ አእምሮና የስነ ልቦና ክትትል ያስፈልጋል። የኛ ቤተክርስቲያን ደግሞ በጣም ጥሩና መልካም ዕድል አሸናፊ የሆነ ህግ አላት። ማለት ጸበል አገልግሎት አላት ቤተክርስቲያን። በዚህ አሁን በመናወራው ወይም ደግሞ በምንግባባበት መልኩ ከዚህ ካለው ነባራዊ ሁኔታ ተነስታ ይሄንን የጸበል አገልግሎቱን በዚህ አይነት መልኩ ልምራው ብላ ባትመራውም ሰዎች ግን በራሳቸው ጭንቀት ሲሰማቸው ራሳቸው ተነስተው ወደ ጸበል ቦታ ተጠምቀው ጮኸው ለፍልፈው የሚፈወሱ አሉ። በዚያው ደግሞ እዚያ ሲሆኑ እርጋታ፣ ሰላም፣ ደስታ አግኝተው ደግሞ ትንሽ ተረጋግተው የሚመለሱ በጣም ብዙ አሉ። ስለዚህ ቤተክርስቲያን ምን አላት ማለት ነው? ለዚህ መፍትሄ የሚሆን አይደለም ለኛ ለኢትዮጵያውያን ይቅርና በዓለም ሁሉ ላሉ ሰዎች መፍትሄ የሚሆን ስርዓትና ህግ አላት። ስለዚህ ያንን ህጓን አያይዛ ስርዓተ ቤተክርስቲያኑን ጠብቃ ህግ እግዚአብሔርን መነሻ አድርጋ በዓለም ላይ የሚከናወነውን ደግሞ የዚህ ዓለም አመጣሹን ደግሞ ጣጣ ተረታ ተገንዝባ ለሱ በሚሆን ደረጃ ይህንን የቤተክርስቲያን አገልግሎት አመጣጥና መስጠት መቻል አለባት። የስነ አእምሮና የስነ ልቦና ብለን ለይተናል። ሶስተኛው ደግሞ አሁን ትውልዱ ብዙዎቻችን ሁላችንም እየወቀስነው ነው ያለነው። ሱስ ውስጥ ነው፣ ልማድ ውስጥ ነው፣ ኃጢአት ውስጥ ነው ብለን እያለን ነው ያለነው። በእኛ ቤተክርስቲያን ደግሞ አሁን ባለው አገልግሎት ያው በርካታ የቤተክርስቲያን አባቶች ካህናት አባቶች አሉ። የብዙዎቻችን የካህናት አባቶች በተለይ በዚህ በዓለም ጣጣ የሚመጣውን ነባራዊ ሁኔታ ከመረዳት አንጻር እሱን ተገንዝቦ ልጆችን እንስሳ ልጆችን በየጊዜው በየሰዓቱ በየሁኔታው ትኩረት ሰጥቶ በቋሚነት ጊዜ ሰጥቶ የሚሰራ መሆን መቻል አለበት። ያ አባት ተልእኮ የተመደበው የተሰማራበት በግልገልነትም በበግነትም በጥቦትነትም እንዲጠብቅ የታዘዘው እነኚህን የተሰጠው ምእመን ስለሆነ በዚያ ደረጃ መጠበቅ በሚችልበት መጠንና ልክ ማወቅ መቻል አለበት። ይሄ ማህበራዊ ቀውሱንም መንፈስ ነው ብለናል። ቅድም ደግሞ እንዳነሳ ነው በዚህ በዝሙትም በሌብነትም በውሸት የውሸት መንፈስ ሐሰተኛ መንፈስ ሆናለሁ ወጥቼ ካንዱ በወንጌል ላይ እንደምናውቀው ውሸት የሚያናገረው መንፈስ ነው። ዝሙት የሚያሰራው መንፈስ ነው። ጫትና የዚህ ተገዥ አድርጎ የሚያስቀረው። ስለዚህ መንፈስ እስከሆነ ድረስ ደግሞ መንፈስ በመንፈስ ነው የሚወጣው። ርኩስ መንፈስ በቅዱስ መንፈስ ነው ሊሸነፍ የሚችለው። ስለዚህ ያ የቅዱስ መንፈስ ኃይል ያለው ካህናት አባቶች ላይ ነው፣ በክህነት በኩል ስለሆነ ያለው። ይህንን በደንብ የተረዳ አገልግሎት መስጠት ያስፈልጋል። ስለዚህ ሶስት ጉዳዮች፣ ማህበራዊ ጉዳይ፣ የስነ ልቦናና የስነ አእምሮ ጉዳይ፣ የመንፈሳዊ አገልግሎቱ ደግሞ ይሄ በመንፈስ የሚያዘውን በመንፈስ የግድ መዋጋት ስላለብን እሱን የሚይዝ። ሌላኛው ደግሞ የማህበር ፍትህ የፍትህ ማጣት አንዱ ችግር ዋስትና ስለሆነ ሰዎች ዝም ብለው ተነስተው ወደ ፍቺ ይሄዳሉ። ወደ ፍቺ ከሄዱ በኋላ ከተፋቱ በኋላ ሰላም አይኖርም፣ መግባባት አይኖርም። ይሄ ማህበረሰብ አንድነቱ አንዱ የሚያሳሳው ሰዎች ከተጣሉ በኋላ የሚያስታርቃቸው የለም። ፍትህ ከተጓደለ ሰላም አይመጣም። ስለዚህ በተወሰነ ደረጃ ፍትህ መጠበቅ መቻል አለበት። አሁን ያለውን የህግ መነሻ አድርጎ ቀጥሎ ደግሞ የቤተክርስቲያን ስርዓቶችን ታሳቢ ያደረገ የህግ አገልግሎት ማለት ምክር፣ በዚህ ብትሄዱ ይሄን የሚገጥማችሁ፣ ስለዚህ እዚያ ሄዳችሁ ተካሳችሁ ተኳርፋችሁ ገንዘባችሁን አወጣችሁ ጊዜያችሁን አወጣችሁ በዚህ ደረጃ ከምትባክኑ እዚሁ ጋር ታረቁ፣ ተስማሙ። ስትስማሙ አንደኛ ሰላም ትሆናላችሁ፣ ፍቅር ይሆናል ብሎ ያንን የሚፈታ በህግ አንጻር በህግ እና በሌሎች የሚመራ አለ። ይሄን ሁሉ ካደረግን በኋላ ደግሞ በሱስ የተያዙትን ሰዎች አሁን ከሱስ እንዲወጡ ካደረግናቸው በኋላ ስራ ካልሰጠናቸው በስራ ካልተሰማሩ ተመልሰው ወዴት ነው የሚገቡት? ወደ ሱስ ይመጣሉ። ምክንያቱም ስራ መፍታት ነው አንዱ ለክፉ መንፈስ የሚያጋልጠው። ከአዳምና ከሔዋን የተማርነው ያ ነው። በአንድምታ ትርጓሜያችን ላይ ሔዋን ስራ ፈታ በተቀመጠችበት ሰዓት ላይ ነው ዲያብሎስ ሄዶ የማይገባ የምስራች ቃል አበሰራት፣ በዚያው ተሳስታ የወደቀችው። ስለዚህ ስራ እንዳይፈቱ ስራ እንዲሰሩ ለስራ መነሻ የሚሆን የገንዘብ አማራጭ የሚያገኙበት ሁኔታ መስራት ያስፈልጋል። ይህንን ታሳቢ ማድረግ ነው ማህበረ ቅዱሳን አሁን በአንድ ማዕከል ገና ጅማሮ ስለሆነ ጅማሮነቱም ለማን ነው?
ለቤተክርስቲያን ነው ማለት ቤተክርስቲያን በኋላ የምትቀጥለው ማለት ነው። ቅድም እንዳነሳ ነው ከዚህ በኋላ ቤተክርስቲያን በደንብ ስትረዳው ስታውቀው እውነት የሚጠፉ ምዕመናን የኔ ናቸው ብላ ካለች ይህንን አገልግሎት ነው በየደብሩ የሚሰጠው ማለት ነው። ቅዳሴው ማህሌቱ እንዳለ ሆኖ ከማህሌቱና ከቅዳሴው እኩል ከኪዳኑ እኩል ይህንን አገልግሎት የሚሰጡ ቢሮዎችን ከፍታ የስነ ልቦና ባለሙያዎችን እና ቅድም የዘረዘርናቸውን ባለሙያዎች ቀጥራ በቋሚነት በየሰዓቱ በማንኛውም ጊዜ ከባሏ ተጣልታ የመጣችን እናት አስታርቀው ከሚስቱ ተጣልቶ የመጣን ባል አስታርቀው መሸኘት ቋሚ አገልግሎት የሚያደርጉ ምዕመናን ማሰማራት መቻል አለባት። ለዚያ ጅማሮ የሚሆነውን ማህበረ ቅዱሳን በራሱ ጽሕፈት ቤት ላይ የመጀመሪያው ማዕከል ከፍቶ ከዚያ በኋላ በሌሎች ደግሞ የሀገሪቱ አካባቢዎች ላይ ቢሮ ከፍቶ የስልጠና ሩም ያላት ከዚያ ውጭ የስነ ልቦናና የነኚህ ቅድም የዘረዘርናቸው ባለሙያዎች የምክር አገልግሎት የሚሰጡባቸውን ቢሮዎች መጠነኛ ቢሮዎች 2-3 ቢሮዎች አንድ ቦታ ላይ ከፍቶ ያንን አገልግሎት መስጠት ይቻላል። ለጊዜው ካለን የኢኮኖሚም የጊዜም የባለሙያ ምጥረት አንፃር በሚል እሱ ነው የጀመረው መፍትሄ ብለን የወሰደው። መጀመሪያው ዓላማ የዚህ ጥናት ዓላማ የችግሩን ስፋት መመልከት ነው። የችግሩ ስፋት አየን፣ በጣም ውስብስብ ነው። መፍትሄ ብለን ያስቀመጥነው ደግሞ ቢያንስ የቀረበ አገልግሎት መስጠት መቻል አለብን ብለን በአንድ ቢሮ ላይ ሙያተኞችን መድበን ፈቃደኛ የሆኑ እና በዚህ ዘርፍ ላይ ብቁ የሆኑ ሙያተኞችን መድበን ያንን አገልግሎት እንዲሰጥ ነው ያሰብነው ማለት ነው። እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተመልካቾች እንግዲህ ከዲያቆን ኃይለ ገብርኤል ታምራት ጋር በማህበራዊ ቀውስ ላይ ማህበረ ቅዱሳን ያስጠናውን ጥናት ዳሰሳ ነው ስናይ የነበረው። በጣም እንግዲህ የደነገጣችሁ ይመስለኛል። ከራሳችሁ ጋር ካላችሁ በእውነት ሰው ከራሱ ጋር ከአእምሮ ጋር ካለ ይሄን ሰምቶ ምን ላድርግ አለ ማለት አይችልምና ይሄን ፕሮግራም አንደኛውን ማዘጋጀት የፈለኩበት ምክንያት ፕሮጀክቱ በጣም ሰፊ ነው። በተለያዩ ከተሞች ስንት ከተሞች ናቸው የተለየ ለመጀመሪያ 11 ከተሞች በ11 ከተሞች እና በአዲስ አበባ ላይ ደግሞ በ4 ቅርንጫፎች ነው ዋናው ማዕከል ላይ አገልግሎቱን ለመስጠት ነው የታሰቡ። ቅድም እንዳልነው ባለሙያ ይፈልጋል፣ ገንዘብ ይፈልጋል። ለአንዱ በአንድ ከተማ ላይ አንድ የሱስ ማገገሚያ ማዕከልና አንድ የምክክር አገልግሎት የሚሰጠውን ማህበረ ቅዱሳን ከጀመረ ከዚያ በኋላ አብያተ ክርስቲያናት ይሄዱበታል በሚል ነው። ስለዚህ ለዚያ ግን ቢያንስ ከ30 እስከ 40 ሚሊዮን ብር ድረስ ለአንዱ ማዕከል ብቻ ያስፈልጋል የሚል የዳሰሳዊ ጥናት ነው። ገና ትክክለኛ የተረጋገጠ አይደለም። ሊጨምርም ይችላል። ዲዛይንና ፕላኑ እያሰራ ነው። እሱ እንዳለቀ ፕሮጀክቱ እንዳለቀ ያው ይፋ እናደርጋለን ማለት ነው። እንግዲህ ከ11 በላይ 12 ማለት ነው ከአዲስ አበባ ጋር ጭምር ወደ 12 ማዕከል አንዱ ማዕከል ወደ 40 ሚሊዮን ብር ነው የሚፈጀው። ይሄ ሁሉ የሚደረገው ትውልድን ለማዳን ነውና በዚህ አጋጣሚ ማህበረ ቅዱሳን ሁሉ የሚለው አለው ኑ አብረን እንስራ ለውጥ እናመጣለን ነውና እባካችሁ ይሄን ፕሮጀክት ኦን አድርገን ትውልድን እናድን ነው ማለት የሚችለው። በድጋሚ በጣም ነው የማመሰግነው። እግዚአብሔር ደግሞ ተጨምሮበት ከትንሽ ነገር ተነስቶ ነው ሁሌ ለውጥ መምጣት የሚችለውና አንድ ማህበር ይሄን ሐሳብ አምጥቶ ቢጀምረው ሌሎች ማህበራት መንግስታዊ ያልሆኑ ተቋማትን ገብተውበት ደግሞ እንኳን ተጀመረ ይሄን ለውጥ አመጣን ምንልበት እንደሚሆን ተስፋ አድርጋለሁ። ይሄን ፕሮግራም እባካችሁ ለሌሎችም አጋሩልን፣ ደርሶ ደግሞ አብረን ለውጥ እንድናመጣ ይሁን እላለሁ። መልካም ጊዜ፣ ሳምንት እንገናኝ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።